ክርስትና ከንጽህና አንጻር እንዴት ይታያል የሚለውን ክርስትና ንጽህናን እንዴት ያየዋል ብላ ብላ የሚሉ ርዕሶች ላይ እናወራለን። በደንብ ተከታተሉ ጋይስ። ቁም ነገር አዘል ትምህርት የምናገኝበት ይሆናል። አንዳንድ ወገኖቻችን እንግዲህ እስልምና እንደዚህ ምንድነው ንጽህናን እንደዚህ ያደርጋል አያውቅም ምናምን እያሉ ያወራሉ ዘመዶቻችን። ስለዚህ የምርን ንጽህናን የማያውቀው እስልምና ነው ወይስ ክርስትና ነው የሚለውን እንግዲህ ዛሬ የምናይ ይሆናል። በጣም ብዙ ርዕሶች እናነሳለን። ኢምራን ሀ ብሎ የሚጀምር ይሆናል። ኢምሩ ቀጥል። ክርስቲያኖች ተዘጋጁ፣ ገስት ላኩ፣ ከኛ ጋር ታወራላችሁ። እሺ ኢምሩ ቀጥል። አልሐምዱሊላህ ወከፋ ወሰላትን ወሰላምን አላ ኢባዲህ ለዚነ አስጠፋ። መጀመሪያ የማቀርብላችሁ ከዋናው ነገር ነው። እሱ ምንድነው? አሁን ጾም ነው አይደለ? አሁን 40 ቀን እየጾሙ ነው። 40 ቀን እየጾሙ ክርስቲያኖች ግን ውዱ የሚያደርጉት በምራቃቸው ነው። ኢብራሂም ሲሰግድ ውዱ የሚያደርገው በውሃ ነው። ሙስሊሞች በውሃ ነው፣ በንጹህ ውሃ ነው የምናደርገው። ክርስቲያን ግን ሲሰግድ ሲጸልይ ወደ አምላኩ መራቁ እጁ ላይ እየተፋ ፊቱን እየተቀባ መራቅ አኻኻ እያለ ፊቱን እየተቀባ ነው የሚጸልየው። አስቡት፣ ምራቅ እየተቀባችሁ አምላክ ፊት ሲቆሙ። ይሄን የተናገርኩት እኔ ሳይሆን ማስረጃ አለ። ማስረጃውን ላቅርብ። ውሸት ተናግራችኋል የሚል ደፋር ክርስቲያን ካለ ያው ማስረጃ ከፍተናል፣ ይግባና ይሞግተን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖትና ስርዓት ቤተክርስቲያኗ ኦፊሻል የሆነ የሃይማኖታ መመሪያ መጽሐፍ ነው። ህጓን ያስቀመጠችበት ማለት ነው። ተመልከቱም እንደምትል ቤተክርስቲያኗ ሚስትህ በወንጌል ያመነች ብትሆን ሁለታችሁም ጸልዩ። እሺ ችግር የለብንም። በእጅህም እፍ ብለህ ከአፍህ በሚወጣ ምራቅ ታጠብ። ይሄ ነው ክርስትና። አዑዙ ቢላሂ ሚነ ሸይጣን ረጂም። ሰምታችሁኛ? ደግመዋለሁ። በእጅህም እፍ ብለህ ከአፍህ በሚወጣ ምራቅ ታጠብ። ክርስቲያኖች እነዚህ ናቸው። ሙስሊም በውሃ በንጹህ ውሃ ውዱ ሲያደርግ፣ ክርስቲያን ግን ውዱ የሚያደርገው በምራቅ ነው። ያው በምራቅ ነው ውዱ የሚያደርገው። 40 ቀን ሙሉ እየጾሙ 40 ቀን ጽሞ ግን አምላካቸው ጋር የሚቆሙት በምራቅ እየተቀቡ ነው። ቢላህ አለይኩም ይታያችሁ ቤተክርስቲያን ተሰልፈው አኽ ያሉ ምራቅ ያልቅባቸው፣ ያም ጾመኛ ሆነው ጽመው አፋቸው ይደርቃል። አፋቸው ደርቆ ድርቅ ሲልባቸው አኽ እያሉ እያወጡ ያንን ነገር ፊታቸውን ሲቀቡት ማለት ነው። ይሄ ነው የሚያስተምራቸው። ስለዚህ የትኛውም ክርስቲያን ቤተክርስቲያን ሄዶ ሲጸልይ ምንድነው ማድረግ ያለበት? እጁ ላይ እፍ እያለ መታጠብ ነው። እንቀጥል። በእጅህም እፍ ብለህ ከአፍህ በሚወጣ ምራቅ ታጠብ፣ ከራስህ እስከ እግርህ ንጽህ ትሆናለህ። ንጽህና የሚገኘው በእስልምና በመታጠብ በውሃ በመታጠብ ነው። ክርስትና ላይ ግን ንጽህና የሚገኘው በምንድን ነው? በምራቅ በመታጠብ ነው። ይሄን መጽሐፍ ይዘው ነው እንግዲህ 40 ቀን እንጾማለን አምላካችን እናመልካለን የሚሉት። ኦኬ ምራቅ እየተቀባ እየጸለይክ ቢላህ አለይኩም አስቡት። ምራቅ ምን ያክል ቆሻሻ ሽታ አለው ራሱ አለ ምራቅ አይደለ? ጾመኛ ሆኖ ጾሞ አስቡት። ጾሞ አፋቸው ድርቅ ብሎ ያደረቀውን ነገር እያወጡ ሲቀቡት ማለት ነው። አሁን አንዴ ዋሽታል የሚል ካለ እኔ ማስረጃ ከፍቻለሁ። እስካሁን ያወራሁ ላይ ዋሽታል የሚል ካለ አንድ ዲያቆን ላስገባ፣ ከዛ በኋላ እሱ ጋር እንቀጥላለን። እሺ ጀማ ስቴፕ ባይ ስቴፕ። ሚካኤል ሰላም ብያለሁ። ኦኬ እስቲ ሰማለሁ። ይምሩ ትሰማለህ ሀቢቢ? ኦኬ ሚውት አላረግም። እንደዚህ ነው የምቀጥለው። እሺ አውሩ። ሚካኤል ላውራውና ኢንሻአላህ፣ ከዛ ቀጣይ ደግሞ እንመጣለን። ሚካኤል ያው ወርዷል። አያችሁ አይደል? ገብቶ ወረደ። ለምን እዚህ ጋር ሊመልሱ አይችሉም። ደፋር ክርስቲያን ይሄን ነገር ሊመልሱ አይችልም። ለምን? ቃል በቃል በምራቅ ታጠብ ነው የሚለው መጽሐፉ። በምን ይሸውዱታል ሙስሊሙን? አሁን ድሮ መጽሐፉ ስለማይታይ ለመሸወድ ይሞክሩ ነበረ። አሁን ግን ያው ተከፍቷል። ያው ምራቅ ነው የሚለው። ስለዚህ ክርስቲያን የሚጸልየው ምራቅ እየተቀባ ነው። ገብቶ ወረደ። አያችሁ? ገብቶ ወረደ። ለምን? ምን ብሎ ይመልሰዋል? ምን ተብሎ ይመለሳል? ምራቅ ተቀባ ያለው መጽሐፉ ምን ብሎ ይመልሳል? ያውም በጾመኛ አንጀታቸው ማለት ነው። እኔ ጥያቄ እዚህ ጋር ምራቅ ካለቀባችሁ ምን ትቀባላችሁ ነው? እሺ ቀጣይ ክርስቲያን ዋሽታል የሚል ትክክል አልተናገራችሁም የሚል ካለ ይግባና ይሞግተን። አስገቧቸው አንዴ። እሺ ራሴ ገስት ልግባና ላስገባ። ግን አንድ ነገር ቃል ልግባላችሁ፣ ቢገቡም ይሳደባሉ እንጂ ይሄን ነገር ማንም ሊመልሰው አይችልም። ማንም እንጠብቃለን። እስካሁን ገስት ላይ ማንም የለ። አንድ ዲያቆን ነበሩ፣ እሳቸውም ገስት አንስተዋል። እሺ አንድ ሰው አግኝተናል፣ እናስገባ። ራዲት ሙስሊም ክርስቲያን ወርዳለች። እሷም 2። እሺ ወገናችን ሚካኤል ተመልሷል። እስኪ ይመልሳል አይመልስም እንመልከት። ሚካኤል ሰላም ብያለሁ።
ወረደ። ድጋሚ ገብቶ ድጋሚ ወረደ። ከዚህ በኋላ አገባም። በቃ ከዚህ በኋላ አገባም። ቀጣይ እሺ የሉም። ስለዚህ የጀማዓተል ኸይር አያችሁ፣ እዚህ ጋር ማንም ክርስቲያን ሊመልስ አይችልም። አሁን ቀጣይ ደግሞ ከዚህ የባሰ ነው የምናሳያችሁ። ወንድሞች የሚያሳዩአችሁ ከዚህ የባሰ ነው። ስለዚህ የጀማዓተል ኸይር አሁን ምን አሳዩአችሁ? እኔ ክርስቲያን የሚጸልየው በምራቁ ነው። ይሄን እስክሪንሾት አድርጋችሁ ላኩላቸውና ጠይቋቸው። መጽሐፋቸው ነው፣ የቤተ ክርስቲያን መመሪያቸው ነው። ይሄን እስክሪንሾት አድርጋችሁ ጠይቋቸው። የሚመልስ ካለ ይመልስላችሁ። እኛ ግን አይታችኋል፣ ሊገቡም አልቻሉም። ሁለት ሰው ገብተው ሁለቱም ወረዱ። መልስ የላቸውም። እኛ ሰዓት አናባክንም። ስለዚህ ወደ ቀጣይ እናልፋለን። ወንድም ሰዓት ተጀምረዋል ወይስ ኢብሮ? ሁለተኛ ማለት ነው። ትልቁ ላይ አድርገኝ። ሁለተኛ እሺ። ካሜራ ዘጋብኝ። አንተ ሰሞኑን ስልኬ ካሜራ ይዘጋል። እንደው ምን ይሻላል? ድጋሚ ልክፈት። ያጀማ አሁንም ታብታብ ማድረግ አትርሱ፣ ሼር ማድረግ አትርሱ። አያቸዋ ካሜራ ራሱ መክፈት እየተቻለ አይደለም። መልስ ከመመለስ ሪፖርት ነው የሚቀርባቸው። አልተከፈተም ወይም ሰዓት ለመቆጠብ ነው ልክፈት። ጋ ክፍቱ ነው የሚያሳየው። እሺ ና ልላክልህ እና ከዛ ትከፍትልኛለህ። ኮፒ ሊንክ። እሺ ታብ እያረጋችሁ እኔ ጋር ኔትወርክ ስላስቸገረኝ ኢምሩ ግሩፕ ላይ ላኩትን ትከፍተውና ከዛ የምናይ ይሆናል። ኦኬ ግሩፑን ቼክ አድርገው ታብ እያረጋችሁ እንግዲህ አሁን የማሳያችሁ ጋይስ ምን ይመስላችኋል? ገስ አሁን የምከፍትላችሁን ሁላችሁም ተመልከቱ። ከዛ በኋላ እነዚህ ሰዎች የሚያደርጉት ነገር ከየት አምጥተው ነው የሚለው ነገር በደንብ ነግራችኋለሁ። ኦኬ እነዚህ ሰዎች እንዲህ ያለ ተግባርን የሚያደርጉት ከየት አምጥተው ነው የሚለውን በደንብ የምናሳያችሁ ይሆናል። አንድ ጊዜ ኢምራን ካሜራውን ክፈትልኝ። ክርስቲያኖችም ተዘጋጁ። አሁን የምናወራው ነገር ዩቲዩብ ነው ወይ ዩቲዩብ ቪዲዮ ነው። እሺ ከፊት ለፊት በሳውዝ አፍሪካ ቤተክርስቲያን ቸርች እናገኛለን። ሳውዝ አፍሪካ የክርስቲያን ቸርች ነው። ይሄ የሰንጋ ምግብ እንዳይመስላችሁ። ከፊት ለፊት ያለው ሳር ለበጎች የተቀመጠ አይደለም። ይሄን ሳር ከጋጣችሁ እንደ ከብት ትድናላችሁ ተብለው እነዚህ ወገኖቻችን ይታዘዛሉ። ተመልከቱ የሚበሉትን ነገር፣ ተመልከቱ የሚግጡትን። እኛ ከብቶቻችን እንደዚህ አይበሉም። ባይዘ ከብት እንደዚህ ሳር አይግጥም። ፓስተር ነው ጋጡ ያላቸው። ትድኑ ዘንድ ሳር ጋጡ አላቸው። እንደዚህ ይግጣሉ። ይሄ ነገር በሳውዝ አፍሪካ የፕሮቴስታንት ቤተክርስቲያን ውስጥ ብቻ ሳይሆን ያለው ፊት ለፊት ኢምራን እንግዲህ ቅርብ ከሆነ መጽሐፉን ይከፍትላቸዋል። መጽሐፈ መነኮሳት የሚባል መጽሐፍ አለ። ቅርብ ከሆነ ኢምራን ታሳያቸዋለህ። መጽሐፈ መነኮሳት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ መጽሐፏ ነው። መጽሐፈ መነኮሳት ተመልከቱ መጽሐፉን። እዚህ መጽሐፍ ላይ እንዲህ ያለ ቃል እናገኛለን። ቃሉን አሳያቸው። ቃሉን አንድ ጊዜ ትንሽ ኔትወርክ ይዞኛል። ኦኬ እዚህ ጋር ምንድን ነው የምናገኘው? ተመልከቱ ሁላችሁም። ሳር ተመገብ፣ ሳር ልበስ፣ ከሳር ላይ ተኛ አለው። ይህ ምንድን ነው አሉት ይላል። እንግዲህ አንድ ፋዘር ወይ የክርስቲያኖች እንግዲህ እንትን ነገር ነው። ሳር ተመገብ፣ ሳር ልበስ ይላል። መብላት ያለበት ሳር ነው፣ መልበስ ያለብህም ደግሞ ሳር ነው ብሎ ይናገራል። ስለዚህ ሳር መመገብ እንዳለባቸው የተቀመጠውን ይህንን መጽሐፍ የፕሮቴስታንት ወገኖቻችን ሊትራሊ እዚህ ጋር መጥተው ሳርን በዚህ መንገድ ከምድረገጽ ሲያጠፉት፣ ከከብቶቻችን ስር ሳርን ሲያጠፉ እናያለን። እና የከብቶችን ሐቅ ለምንድን ነው የምትጋሩባቸው? ከብቶች ምን ይጋጡ እናንተ ይህን ተጋጣችሁ? ስለዚህ ይሄም እንደ አንድ እንትን ይቀመጥልን። ኢብሮ የምትለው ነገር አለ? አዎ የምለው ነገር አለ። ያ ጀማ ቆይ አንዴ ትልቁ ላይ አድርገኝና ኢምሩዬ፣ ሳር በዚህ ብቻ የተጀመረ አይደለም። በነገራችሁ ላይ ሳር በዚህ ብቻ መስሎ ነው ሳር የተጀመረው። ኧረ ቢስሚላህ ምን ሆነ ነው? ኧረ ቢስሚላህ ራህማን ራሂም። ይሄንን ታውቀዋለህ ማን እንደሆነ? እንትና ነው ንጉስ አለና፣ ያውም ደግሞ ትልቅ ህልም ያለመ ንጉስ
በጣም ትልቅ ህልም የዳንኤል እንደ ትንቢተ ዳንኤል ላይ አንድ ህልም አለ አይተህ ከሆነ በጣም የሚገርም ከእግዚአብሔር የታየ እና ይሄ ሰውዬ ነው ያለመው። ዳንኤል ምዕራፍ 4 ላይ ምን ይላል? በዚያም ሰዓት ነገሩ በናቡከደነጾር ላይ ደረሰ። ፀጉሩም እንደ ንስር፣ አየው፣ እንደ ንስር ነው ፀጉሩ፣ እንደዚህ እንደ ንስር ማለት ይታያል፣ እንደ ንስር። ከዛ ጥፍሩም እንደ ወፎች አለ፣ አየው፣ ጥፍሩ እንደ ወፍ ነው። ጥፍሩ ዳይኖሰር በለው ቢስሚላ። ከዛ እስኪረዝም ድረስ ከሰዎች ተለይቶ ተሰደደ። እንደ በሬም ምን ይግጥ ነበር አለ ሳር ይበላ ነበር። እንደ በሬ ማለት ነው። እንደ በሬ ሳር ይበላ ነበረ ማለት ነው። እና ይሄ የተለመደ ነገር ነው ለማለት ይቅርታ። እንግዲህ ይሄ በጣም የተለመደ የታወቀ አገር ያወቀው ፀሐይ የሞቀው ነው። እና አንድ ልጅ ሻዳ ሊያዝ እያለ ነው። አስገባው ኢምሩ። ይሄን ይመስላል። ምን ትላላችሁ? ኢብሮ ሶስተኛ ደግሞ ልጨምርልህ። ሳላህ ቤተክርስቲያኗ በእምነቷ መጽሐፍ ላይ ሳር ብሎ እንደረች አሳይቶናል። አንተ ደግሞ የመጽሐፍ ቅዱስ ጸሐፊያን የመጽሐፍ ቅዱስ ሰዎች ራሱ ሳር እንደበላው አሳይተሃል። እኔ ደግሞ አሁን ድረስ ኢትዮጵያ ያሉ ቄሶች ሳር እንደሚበሉ ላሳየ። ውሸት ነው የሚል ክርስቲያን ካለ ይግባና ይሞግተን። ማንም ግን ድፍረት አይኖረውም። ለምን? ማስረጃ የከፈትን ነው። እሺ ላሳያችሁ። የሰኔ ድንግል ማርያም ገድል መጽሐፉን ይዩት። ምን ይላል? ቄሶች ነበሩ አለ። ከዛ ምን ይባሉ? ዛፎችን የሚበሉ ቃሉ ካለባ ተመልከት ምን እንደሚል እዚህ ጋር ሳር የሚመገቡ ነበሩ። ቄስ ናቸው፣ መነኩሴ ናቸው፣ ግን ሳር ይለው ነበረ። ቢላህ አለይኩም ሳር የሚበላ እምነት የሚያዝ መጽሐፍ ነው የያዙት ማለት ነው። ሳር እንደ በሬ እንደ ፍየል ሳር ብሉ የሚል መጽሐፍ ማለት ነው። አሁን ሶስት ነገር አሳየናችሁ። ስለዚህ ሳር መብላት በክርስትና ተራ ነገርም አይደለም። መጽሐፍ ቅዱስ ላይ ኢብሮ አሳየ። ሳላህ ደግሞ ቤተክርስቲያኗ ቃል በቃል ሳር ብሉ፣ ያው እዚህ ጋር ደግሜ ላሳያችሁ። ያው ቤተክርስቲያኗ ሳር ተመገቡ እንዳለች አሳይቶናል። ስለዚህ ቤተክርስቲያኗና ሳር የተገናኙ ነገር ናቸው። ሳር እንደ ምግብ የሚበላበት እምነት ነው ማለት ነው። የእስካሁኑ ውሸት ነው የሚል ዲያቆን ይግባ። ከስር ያዳምከው ዲያቆን ናግባና መልስ። ቀጥሉ። ያ መሪው ማን ነው? ሳላህ ወይ እስቲ ምራውና ማሂር ወይ ደግሞ አህመድ አቡበከር በዚህ ጉዳይ ላይ ይቀጥሉና አለዛ ደግሞ በዚህ መልስ ያለው ቢኒ ገብቷል መሰለኝ። እስቲ ያስቀጥሉት። እሺ እኔ ልጠይቀው አንዴ። ቢኒ ሰላም ብያለሁ። ሚውት አንሳ። ቢያንስ ገብተሃል፣ አንድ ጥያቄ መልስ። ዝም ብለህ ገብተህ ከምትወርድ አንድ ጥያቄ ጠይቅ፣ መልሰህ ልንወርድ። ይሰማል ወይ? ኢምሩ አማን ነው? አለን አለን። ሰላም ብያለሁ ወገኔ። አለሁልህ። ከየት ቤተ እምነት ነህ? ኦርቶዶክስ። ኦርቶዶክስ ነህ? እሺ ኦርቶዶክስ ከሆንክ ይሄን ታነብልኝና ትፈታልኛለህ። በጣም ጥያቄ የሆነብኝ ነገር አለ። ጥያቄ ኑሮኝ ነው የመጣሁት ብራዘር። ችግር የለውም ትጠይቀናለህ። ግን መጀመሪያ እኛ በጣም ያወዛገበን ነገር አለ። 40 ቀን እየጾምክ ነው አይደለ? ኢብራሂም ትስቂያለሽ። ጥያቄ አለኝ ነው ያልኩት እኮ። ያስቃል። እንቀበልሃለን። 40 ቀን ትጾማለህ አትጾምም? ትጾማለህ አትጾምም? መልስልኝ። ጥያቄ ትፈራላችሁ? ጥያቄ እንቀበልሃለን። አሁን ግን ርዕስ አለን። መጀመሪያ ጥያቄ መልስ። እየሸሸህ ነው ያለው። ቢያንስ ገብተህ ክርስቲያን ነህ። ቢያንስ ገብተህ እቺን እንኳን መልሰህልኝ ውጣ እባክህን። ምንድን ነው ጥያቄ? እሺ 40 ቀን ትጾማለህ? እቺን እንኳን መልሰህልኝ ያጀማ ነግራችኋለሁ። ገስት አትንኩ። እሺ ባረከላሁ ፊኩም። እሺ ቢኒ 40 ቀን ትጾማለህ? እንጾማለን ብራዘር። ክርስቲያን አይደል? ቢኒ አንዴ ይቅርታ፣ እኔ ነኝ ያስገባሁት። ኢምሩ ይቅርታ፣ ለሻሃዳ ስለሆነ ነው። እሺ ቀጥል። አይ ሀቢብ፣ አይ እንትን ነው ገስት ብዙ ሰው ሲያስገባ እንደቀደም እንዳይሆንብን ብዬ ነው። እሺ ቢኒ፣ አሁን መጽሐፍህን ሳነበው ማለት ነው ከጾምክ በኋላ ስትጸልይ አህ እያልክ መራቅ እጅ ላይ እየቀባ ፊትህን ተቀባ የሚል አገኘሁኝ። ቤተክርስቲያኗ መጽሐፏ ላይ ስትጸልዩ በምራቅ ታጠቡ እያለች ነው ያለችውና አንተ በምራቅ ትታጠባለህ? መጽሐፍ ቅዱስ ላይ ያለ ነገር አውራ። ይሄ የገድል መጽሐፍ የቤተክርስቲያን ስርዓት መጽሐፍ ልክደው ነው። የቤተክርስቲያን የሥርዓት መጽሐፍ ተረዳኸኝ? የቤተክርስቲያን የሥርዓት መጽሐፍ ነው። በምራቅ ታጠብ የሚል የሆነ ነገር ካለ ዶግማ የሆነ ነገር መጽሐፍን ካዶ ከፈለግ ኦርቶዶክስ ነኝ ያው ዶግማ ዶግማ ነው ያወጣሁልህ። አትሽሽ አያቸዋ ክርስቲያኖች ምንድን የሚያደርጉት መልስ ሲከብዳቸው መጽሐፋቸውን መካድ ነው የሚቀላቸው። ግን ይህን መጽሐፍ አትክደው። ምን ሆነ ነው? ለምን ትደነግጣለህ? የማትክደው ከሆነ አንብብልኝ አንዴ። እሺ የማትክደው ከሆነ ብራዘር አንብብልኝ። ይሄ የቤተክርስቲያን የስርዓቷ መጽሐፍ ነው፣ መመሪያዋ ነውና እስኪ አንብብልኝ። ምንድን ነው የሚለው? አንብብልኝ። ምን የሚል መጽሐፍ ነው? መጽሐፍ ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ሃይማኖት
መመሪያዋ ነው። የውጭ ግንኙነት ያወጣው መጽሐፍ ነው። ማለትም እምነቷን ለዓለም ያሳወቀችበት መጽሐፍ ነው። መመሪያ ስርዓቷ ነው። መቼ የታተመ? በማን የታተመ? አወጣለሁ። ፒዲኤፍ አወጣለሁ። መጽሐፉም እናወጣልሃል። አሁን መጀመሪያ አንብብ። ይሄንን መቼ ነው የታተመው? በማን ነው የታተመው? እናወጣልሃል። ግን መጀመሪያ ይሄን አንብብ። ርዕስ አትቀይር፣ አንብብ። መጽሐፉን መጀመሪያ ያሳየኝ። ችግር የለውም። እናወጣ መጽሐፉን መጀመሪያ ማስረጃችንን ካነበብክልን በኋላ በብፁዕ ወቅዱስ ሊቀ ጳጳሳት ዘኢትዮጵያ በአቡነ ጳውሎስ ጊዜ እንደታተመ እናሳያለን። ፒዲኤፍ አለን፣ መጽሐፉም አለ። ሳላህ ኢንሻአላህ ያሳያል። ከሱ በፊት ግን መጽሐፉን አንብብልን። ጥያቄ የሆነብን አንብበውና ከዛ እናሳይካለን። ካላነበብክ ግን በቃ እሱን የለህም፣ እንለያያለን ማለት ነው። ታነበዋለህ? ደፍረህ ታነበዋለህ? እየሰማኸኝ ነው? እየነገርኩህ ያለውን ነገር አድምጠኝ። በመጀመሪያ ታነበዋለህ መጽሐፉን? ዶግማ የሆነ ጥያቄ ካለህ ጠይቅ። እሺ መጀመሪያ አንብበው አንዴ፣ መጽሐፉን አንብበው። እዚህ ጋር በምራቅ ታጠብ እያለ ነው ያለው ቤተክርስቲያን። እስቲ አንብበው አንዴ፣ ችግር የለውም። አሁን ማንበብ ራሱ ከብዶሃል፣ አየህ አይደለ? ስለዚህ ቢኒ ውስጥ ራሱ አልተቀበለውም። እንኳን ልታስረዳ ይቅርና ውስጥ ራሱ አላመነበት። መጽሐፍ ሲባል ብዙ አይነት መጽሐፍ አለ ብራዘር። እሺ ችግር የለውም፣ አንብበውና የቦታው የሚታተም መጽሐፍ ይዘህ እየመጣህ መጽሐፍ አትልም። ችግር የለውም፣ በቃ መጽሐፉን ትክደዋለህ። በኋላ እሱ እናየዋለን። ችግር ካደው አያቸው። የቤተክርስቲያኑን መጽሐፍ ማንም የሚያሳትመው አለ። ችግር የለውም፣ ካደው። አሁን አንብበው። መጽሐፍ ቅዱስ ላይ አንድ ጥያቄ አታመጣም አንተ ወንዱ። እሺ ብትክደው እስቲ አንድ አንብበው። እስቲ ይሄን አንብብልን። እሺ ይሄን አንብበው። ከከበደ እዘልልህና ከዛ ደግሞ ሌላ ጥያቄ ጠይቃለሁ። አያቸው አይመልሱትም። ወረበል አይመልሱት፣ መቼም አይመልሷትም። ለምን? ከመለሱት የሚታጠቡት በመራቅ እንደሆነ ህዝቡ ያውቅባቸዋል። እዚህ ያለው 2000 ሰው ክርስቲያኖች የሚታጠቡት በመራቅ እንደሆነ መራቅ እጃቸው ላይ እየተፉ አኽ እያሉ እንደሚታጠቡ ህዝቡ ያዩበታል። ለዛ ነው የሚመልሱት። ሌላ አንብብላችሁ አንድ አቤት አቡ ኢምራንና ኢብራሂም በጣም ወሳኝ ጥያቄ ያለኝ፣ ቶሎ ጨርሱ ከልጁ ጋር። አየ ሀቢብ አንገብጋቢ ለእናንተ ነው አንገብጋቢ ጥያቄ ወላሂ በደንብ ሼር አድርጉ። የሚገርም ጥያቄ ነው ያለኝ። ያጀማ ቀጥሉ። ይምሩ ያጀማ ሼር እያደረጋችሁ ቢኒ መጽሐፍህን ማንበብ ቢከብድህ ሌላ አንብብልህ። እሺ ከዛ አንብበህ ሌላ ጊዜ ተምረህ ትመጣለህ። ስማኝ፣ መጽሐፍ ቅዱስ ነው ወዳጄ። አንተ ኦርቶዶክስ ነህ፣ ትቀበለዋለህ። ወደድክም ጠላህም ትቀበላለህ። ለምን? የኦርቶዶክስ መጽሐፍ ነው። አንተ ኦርቶዶክስ ነህ፣ ጴንጤ አይደለህም። ሀቢቢ ጴንጤ አይደለህም፣ ኦርቶዶክስ ነህ። አንዴ ላውራሽ፣ አንዴ ላውራሽ። አይ ኖ አትረበሽ። እንከፍታለን፣ ያዋለን መጽሐፉን እንከፍተዋለን። ግን አንድ የሚታርገው አትረበሽ። አንዴ እሺ፣ ቢያንስ መልስም መመለስ አልተከም። ስለዚህ ቢያንስ አዳምጠነኛ። መጽሐፍ ቅዱስ ግለጥ ወግ ያው እሺ፣ ከፍተዋል። አንድ የሚታርገው ለምን ትረበሻለህ? መልስ መመለስም አልተከም ማለት። ስለዚህ በቃ እናመሰግናለን። አያችሁ አጀማ መልስ የላቸውም። አሁን ላንብብላችሁ። ገብቶ እንኳን መጽሐፉን ሊያነቡ አልቻለም። ወላሂ በጣም ነው የሚያሳፍረው። ላንብብላችሁ። ሚስትህ በወንጌል ያመነች ብትሆን ሁለታችሁም ጸልዩ። በእጅህም ኢብራሂም በደንብ አዳምጠኝ። በእጅህም እፍ ብለህ ከአፍህ በሚወጣ ምራቅ ታጠብ። ይሄን ካነበበው እዚህ ጋር ያለው ሰው ክርስቲያን ቤተክርስቲያን ነው ጸልይ አህ እያለ በምራቁ እንደሚታጠብ ይረዳል። አስቡት፣ 40 ቀን እየጾሙ ቀኑን ሙሉ ምግብ ሳይበሉ ቆይተው ከዛ በኋላ በባዶ ሆዳቸው ጎረዋቸው ደቆ የሚወጣውን ያንን የመስጠላ ሽታ ያለውን ነገር ሲቀቡት ማለት ነው። ሽታ ራሱ አለው። ለምን? ጾሞ ሙሉ ቀን ቢሆን ጾሟል። ግማሽ ቀን ጾሞ እስከ 9 ሰዓት ድረስ ጾሞ ያ ጉሮሯቸው ደርቆ ያለውን ምራቅ እያወጡ ፊታቸውን ይቀባሉ። ይቀጥልላችሁ። ከራስህ እስከ እግርህ ንጹህ ትሆናለህ ይላል። ያው ከራስህ እስከ እግርህ ንጹህ ትሆናለህ። ስለዚህ ንጹህ መሆን ከፈለጉ ምን ያደርጋሉ? በምራቃቸው ይታጠባሉ። ለዛ ነው ይህን ጥያቄ ሊመልሰው ያልቻለው። ሌላ ክርስቲያን ካለ ይመልስ ይህን ጥያቄ። ሁለተኛ ደግሞ ኢብራሂም ቅድም አሳይቷችኋል። ቤተክርስቲያን መጽሐፍ ላይ ያው አሁንም እንዳይክዱ መጽሐፉ አለ። ያው መጽሐፉን ይዘነዋል፣ እንዳትክዱ። ያው መጽሐፉ አለ፣ እንዳትክዱት ማለት ነው። እዚህ መጽሐፍ ላይ ቃል በቃል ሳር ብሉ እያለ ነው ያለው። ኢብራሂም ሂድበት። እሺ ኢምሩዬ በጣም ይቅርታ። መጀመሪያ ልጁን ሻሃዳ ሲይዘውና ወደ ፕሮግራማችን ንግባ። አላማችን እሱ ስለሆነ ማነው ሻሃዳ የሚይዘው? ይኸው እኔ በታች እዚህ ጋር ያለው ልጅ። እሺ አንተ አውራው። እሺ ኤቢዲ አለ። ፈጠን በል አባዬ። እንዴት ናችሁ? ሰላም ነው? ሰላም ነው አልሐምዱሊላህ። እስልምና መቀበል ፈልገ ነው? ብዙ ጊዜ ይገባለሁ፣ በቃ መግባት አልቻልኩም። እሺ እስልምና መቀበል ፈልገ ነው? አዎ። ኦኬ ከዚህ በፊት ሙስሊም ሆነ ነበረ ወይስ ላይክ ሙስሊም አይደለህማ? አይደለሁም። ኸይር። እሺ ያው እንግዲህ እስልምናን መቀበል የሚፈልግ ማንኛውም ሰው ሲመጣ እስልምናን ማስቀበል የኛ ግዴታ ነው። እሺ እኔ የምለውን ትላለህ ከኔ በኋላ። እሺ አሽሀዱ
ማን ያወራው? ኢብራሂም አስወጣው፣ ኔትወርክ አስወጣው። እሺ እሺ ኔት መሰለኝ። ቀጥሉ ኢብሮስ። ከዛ ፖይንቱ ላይ ሲመጣ አይ ቤት ያስቸገረ ድጋሚ ገዝተላ ጀማል ካለ በውስጥ አስይዘው በቃ። እሺ ሻሃዳ ስለሆነ ዋናው እዛው አስይዘው ኢንሻአላህ። ቀጥል ሸጂ ማን ኢምራን ጀዛከላ። እሺ ስለዚህ ያ ጀማዓት الخير አንደኛውን ፖይንት ዘግተነዋል። አንደኛው ፖይንት ምንድነው? ክርስቲያኖች ውዶ የሚያደርጉት የሚታጠቡት አህ እያሉ ከአፋቸው በሚወጣ መራቅ ነው። ጨርሻለሁኝ። ሚካኤል ተመልሰሃል። ሰላም ብያለሁ ወገኔ ሚካኤል። ሰላም ነው አለን አለ ወገናችን። ጥያቄ ትመልስልናለህ? ሰላም ግን ጥያቄያችሁ መልስላችኋለሁ። ግን እናንተ በራሳችሁ ቤት ስለሆነ የሚታረጋላችሁ ሰው ታስወርዳላችሁ። 2000 ሰው ይታዘባችሁ። ምን አለ መሰለህ ወይ ለአንድ ክርስቲያን ሙሉ ሰርስቱና የሚገባ ሰው እንዲሁ እሺ አንድ ደቂቃ ልግባለህ። ከርዕሱ ካልወጣ ጥያቄውን የምትመልስ ከሆነ ወላሂ አናወርድህም። ወላ ሀታ አጨብጭቤልህ ላይቭን ዘግተን እንወጣለን። ብቻ አንተ ጥያቄያችንን መልስልን። ህዝቡ እዚህ ጋር ያለው ሰው ግራ ገብቶታል። ክርስቲያኑም እየተወዛገበ ነው ያለው። ለምን ካልከኝ መጽሐፍህ ላይ በመራቅ ታጠቡ እያለ ነው ያለው። እሱን እንለፈውና አሁን አቡበከር በጣም ጥያቄ ያለው ከባድ ጥያቄ። ስለዚህ ጥያቄው ላይ ቁመህ ጥያቄውን መልስለት። ሌላውን አንፈልግም፣ ክርክርም አንፈልግም። ጾመኞች ነን፣ የረመዳን ወር ነው። ጥያቄውን ብቻ መጽሐፉ ተከፍቶልሃል መልስ። አቡበከር አስረክብሃለሁ። አመሰግናለሁ። እሺ የመጀመሪያ ጥያቄ ግን ኢምራን ወደሱ ከመሄዴ በፊት ለአንተ ነው። ጥያቄው ምን ይላል መሰለህ? ለምሳሌ ማለት ነው ይኸው አንድ ሰው ንጹህ ነው ማለት ይኸው መብል ጋር መጣን። መጀመሪያ የሚታጠብበትን አየን። የሚታጠበው በምራቅ ነው። ቴንኪው። እሺ የሚበላው ሳር ነው። 2 ሶስተኛ የት ነው የሚውለው? አንድ ሰው ንጹህ ለመባል የት ነው የሚውለው? የት ነው የሚቀመጠው? ለምሳሌ ድንጋይ ላይ የሚቀመጥ ከሆነ ዛፍ ስር፣ የተለያየ ዝርክርክ ቦታ የሚቀመጥ ከሆነ ያ ሰው ንጽህና አለው? ኢምራን ምን ትላለህ? ቆሻሻ ቦታ የሚቀመጥ ቆሻሻ ነው፣ ምንም ጥርጣሬ የለውም። ያው ኢምራን ስላሴን ገደልካቸው። ዜና ስላሴ መጽሐፍ ገጽ 52 ዜና ስላሴ ቆይ አንዴ፣ ዜና ስላሴ ማለት የስላሴ አስተምሮ የተብራራበት መጽሐፍ ነው። እሺ ይሄን ያዙልኝ። ቀጥል አቡኪ። አዎ ያው እንደምትመለከቱት መጽሐፉ ማለት ነው። የመጽሐፉ ተርጓሚና አዘጋጅ መምህር ክፍለ ማርያም ደሳለኝ ነው። እሱ ነው የተረጎመው። ምን ይላል? ገጽ 52 ላይ አብ ወልድና መንፈስ ቅዱስ በሮማን ዛፍ ስር መቀመጥ ይወዳሉ ይላል ጥቅሱ ማለት ነው። ይወዳሉ ሊትራሊ ሮማን ዛፍ ስር ነው የሚቀመጡት። ሚካኤል አይመለከተው መሰለኝ ጥቅስ። ኦርቶዶክሳውያን ግን ተመልከቱ። በሮማን ዛፍ ስር መቀመጥ ይወዳሉ። አብ ወልድ መንፈስ ቅዱስ መውደድ እኮ ነው ዘንተን ይላሉ። ይወዳሉ በቃ ሊትራሊ ይወዳሉ ብሎ ነው የሚያስቀምጠው። ይኸው ወላሂ ነው ያረ መጽሐፉ ነው። ይኸው አወከር ከራሱ አልተናገረም። ገጽ 52 ላይ ኢምራን መቀጠል ትችላለህ ሀቢቢ። ያሳየው ነገር ክርስትናን ውድቅ ነው የሚያደርገው። በደንብ ሰምታችሁታል። በደንብ አሳያቸውም አንዴ። በደንብ ህዝቡ ማየት አለበት፣ ኦርቶዶክሱ ማየት አለበት። ኦርቶዶክስ ማህበረሰብ እየሰማ ከሆነ አቡበከር እያሳየህ ያለው አምላኮች አብ ወልድ መንፈስ ቅዱስ፣ አብ ወልድ መንፈስ ቅዱስ አሃዱ አምላክ ተብለው የሚታመኑባቸው ሶስቱ አምላኮች ማለት ነው። ምን ላይ መቀመጥ ይወዳሉ? ዛፍ ስር መቀመጥ ይወዳሉ ነው። ዛፍ ስር መቀመጥ የሚወዱ አምላክ ናቸው ያላችሁ። ኦኬ። ስለዚህ አምላካችሁ ዛፍ ስር የሚቀመጥ ምድር ላይ እየመጣ 40 ምናምን ደቂቃ ልክ ሰስታችሁ ጥያቄውን አቀጥሉ። ቆይ ቅዱስ ይደረጋ ብለህ ስሜት አትሁን። እሺ ቆይ አንዴ አንዴ አይ ተሰብራራት ተደረባ አንዴ እያወራን አይደለ? አንዴ የሚታየው ጥያቄ ጠይቁ። 40 ምናምን ደቂቃ እስካሁን 4 ክርስቲያን ገባ፣ አራቱም ማለት ቢያንስ አልተመለሰልህ። እስቲ አንዴ ረጋ። አይ መጮህ አይደለም። አይ አንዴ ቆይ እስቲ አንዴ ረጋ በል ፕሊዝ። ድምፅህም አይሰማም። አንዴ ረጋ በልና ከዛ ትቀጥላለህ። እድል እሰጥሃለን ፕሊዝ እባክህ። ውይይት አድርጉት ብዬ ነው ኢምራን። እሺ እንጠይቅሃለን። አንዴ አንዴ ቃልተስ ለቅሶ ተውት። እሺ ሚውት አድርገው። እሺ ማን እያለቀሰ እንደሆነ እኮ እያየን ነው ቅዱስዬ። ያቆሞቹ እየገቡ እኮ ቆይ አንዴ። ከዚህ በኋላ አወርድ ነው፣ ትዕግስት እያለቀ ነው። አንዴ ሚውት አድርግ። በቤቴ እንኳን ራሱ እየለመንኩ ነው፣ እባክህ ሚውት አድርግ ብያለሁ። ስለዚህ አጀማ የክርስቲያን አምላክ አቡበከር እንዳሳየን ምድር ላይ እየመጡ ዛፍ ስር ነበር የሚቀመጡት፣ ዛፍ ስር ጭቃ ላይ ማለት ነው። ኦኬ። ስለዚህ ይሄ ውሸት ነው የሚል ክርስቲያን ካለ ይምጣና አምላኮች አልተቀመጡም ይበል። ሁለት ምርጫ አለው። አንደኛ መጽሐፉን ይክዳል፣ ሁለተኛ አምላኮቹ ዛፍ እንደሚወዱ አምኖ ይወጣል። ሁለት ምርጫ ላይ አለ። አቡበከር ደግመህ አንብበውና ከዛ ልጁን ጠይቀዋለን። ደግመህ አንብበው። እሺ መጽሐፉንና ሳይ ዜና ስላሴ ዝም ብሎ ተራ መጽሐፍ አይደለም። ዜና ስላሴ ማለት ዜና ስላሴ የሚለው መጽሐፍ ራሱ ሲነበብ ማለት ነው የአቡነ ዘርአ ብሩክ የእሳቸው መጽሐፍ ነው። ሲነበብ ራሱ በጣም ብዙ ተአምራቶች አሉ። ገብቷችኋል? የዚህ መጽሐፍ ገጽ 52 ላይ አብ ወልድ መንፈስ ቅዱስም
በሮማን ዛፍ ስር መቀመጥ ይወዳል። እኔ ለዛፍ ስር አልቀመጥም። ወላሂ ኢብራሂም አሁን ዛፍ ስር ቢያየኝ ውርድ ነው ብልበት አይደለም እንዴ? አሁን ኢምራን እስቲ አስበው፣ ሰፈር ላይ ዛፍ ስር ታይ ይናን ይባላል። አረ ድንጋይ ስር የተቀመጠው አምላክ ሲሆን አስቡት። የተቀመጠው አምላክ ሲሆን አስቡት። አብ መንፈስ ቅዱስ ሶስቱም ማለት ነው። አሁንም ለቅሶ ነው ይቀጥል እንደዚሁ ኢምራን። እሺ ቅዱስ ግን አስከተለ አንዴ ኢምሮ አለ በቃ አለሁኝ እስካሁን። ቆይ አንዴ 3 ጥያቄ አቅርቤያለሁኝ። አንደኛው ጥያቄ ክርስቲያን 40 ቀን ጾሞ ክርስቲያን 40 ቀን ጾሞ የሚታጠበው በምራቅ ነው ያለ በምራቅ የሚታጠበው እሱ አልተመለሰልኝም። የመለሰ ሰው የለም። አንደኛ። ሁለተኛ በክርስትና መጽሐፍ ሳር ይበላሉ። ያው ማስረጃ ከመጽሐፋቸው እንዳይክዱ ታማኝ መጽሐፍ የቤተ ክርስቲያን እምነቷን ሳይታ አልተመለሰም። ኢብራሂም 3ኛ ጥያቄ ለቅዱስ ጠይቀውና እስኪ ይመልሳ አይመለስም እንመልከት። እሺ ቅዱሴ አለ የሳሩን ነው ወላ ሌላ ጥያቄ? ሌላ ጥያቄ ጠይቅልኝ። ጽዳት ጠይቅልኝ። ሌላ ጥያቄ። እሺ ቅዱሴ አለ። እሺ ምናልባት የምታውቀው ከሆነ ኤልያስ ነብይ ነው አይደለ? ኤልያስ ክርስትና በጣም ጥሩ። ሌላ ቦታ ልዘሉ ነው ደግሞ። አይ ቆይ እሱ እኮ ማብራሪያ ነበር። አሁን ጥያቄ ልንጠይቅ ነው። በቃ ስትሪክትሊ በቃ ጥያቄ ልንጠይቅ ነው። ስለዚህ አሁን ለምን ቅዱሴ ተጻፈ የሚለው ነገሮች ኧረ ቅዱሴ እባክህ፣ ኧረ ቅዱሴ እንጠይቅ ልጠይቅ አንዴ። እሺ ይሄንን አንድ ሰዓት እንደዛ ይሄን ይቅርታ አንሳልኩኝ። ይሄንን ወፍ ታውቀዋለህ? አይ ብዙ አንተዋወቅም። ቁርአን ወክም ይገኛል ተገኝ እና ቁርአን ምን መሰለህ እነዚህ አይነት ነገሮችን ይበላል። ታውቃለህ? እንደዚህ ነው የሚበላው ብዙ ጊዜ ምግቦቹ ይሄ ነውና አረባካችሁ አንዴናውራ እንዴ ትረበሹ ክርስቲያኖች አረቆዩ ተረበሹ ሰዎቹ። አረ ተረባበሹ እየተጫጩ ነው ያሉት። ቆይ አንዴ ላረጋጋቸው። ከስርም ያለው ከጎንም ያለው ሶስቱም ክርስቲያኖች ተረባበሹ። የለም የተረባበሹ። ቆይ ልጁ እየረበሽ ነው። አንዴ ቅዱስ አንተ የሚውታ ግስት አንዴ ረጋበል ፕሊስ። ወገናችን አንተ ጥሩ ሰው ነው ያስተመልሳለህ። አሁን ኢብራሂም ጥያቄ ያለው አተልክመን ጥያቄውን ቃል በቃል መልስለት። እስቲ ሚውታል ወገናችን። ቁርአን የምከፍተው ገብቶናል ፈርተህ እንደሆነ ቁርአኑንም እንመልስልሃለን መጽሐፍህንም እናስተምርሃለን። ግን ጠብቅ ተራህን። እሺ ተራህን ጠብቅ። አሁን ኢብራሂም እባክህ ጥያቄውን ጠይቅና ቃል በቃል ይመልስልህ። የማይመልስ ከሆነ ወደ ቀጣይ እናልፋለን። በጣም ጥያቄያችን ኧረ እባክህ ሚካኤል ኧረ ቅዱስ ውጣ። ምን አይጠ ስርዓት የላችሁም። ኧረ እባካችሁ ተው። ኢብሮ ዛሬ ምንድን ነው አበዱ እኮ ምን ሆናችሁ? ሪፖርት ሊያደርግ ነው። ቆይ ይኸውልህ ግራ ገባን እኮ እኛ ጥያቄ መጠየቅ አንችልም እንዴ? ልቀጥል? እሺ ይምሩ እንዴ አንዴ ኢብራሂም ቆይ አንዴ። አያችሁ አይደል? አሁን ተልከው መጡ፣ ቄሶቹ ዲያቆኖቹ መጡ ተልከው ምን ሊያደርጉ? አንዴ አዳምጥ። አይኔ ቴክስት እያየሁ ነው በውስጥ ብራዘር ምን እየተላኩ እንደሆነ። አንዴ ቆይ ረጋበል። አያችሁ አይደለ? ጥያቄውን መመለስ ሲከብዳችሁ ውጣ ምን ታደርጋለህ እዚህ ይሉታል። እና ቅዱስ እንዳሰማቸው ጀግና ሆኖ መጽሐፍ ቅዱስ ጥያቄውን መልስልን። ኢብራሂም ጠይቀው። ይሄ እኮ ልጅነት እኮ ነው በጣም እግዚአብሔር። እሺ ቆይ በቃ ልጠይቀው። በቃ ይኸውልህ ቅዱሴ ጥያቄው ምን መሰለህ? ይሄ ቁራዎች እንዲህ ነው የሚመገቡት። ዴድ ቦዲ ማለት ነው። የበሰበሰ ብስብስ ያለ የጠነባ የከረፋ ነገር ነው የሚበሉት እስከምናውቀው ድረስ ማለት እነዚህ ቁራዎች ክርፍት ያለ ጭምልቅልቅ ያለ ጥንብትብት ያለ ማለት ነው የሰነባበተ ምግብ ነው የሚበሉት። እና እግዚአብሔር ኧረ ቆይ አንዴ አዳምጠኝ። ኧረ አዳምጠኝ እኮ ያው ጥቅሱ ላይ ላወራ እኮ ነው። አንደኛ ነገሥት ምዕራፍ 17 ኧረ ቆይ አንዴ ኧረ እባክህ ላውራ አላስወራላችሁ ነው። አንደኛ ነገሥት ምዕራፍ 17 ቁጥር 1 ጀምሮ እንዲህ ይላል በገላድም ያው እንግዲህ ኤልያስ ነው፣ ልብ አድርጉ ኤልያስ ነው። እና እግዚአብሔር ምን አለው? አጠር እናድርገው። የእግዚአብሔርም ቃል እንዲህ ሲል ለእርሱ መጣለት ለማ ለኤልያስ ከዚህም ተነስተ ወደ ምስራቅ ሂድ፣ በዮርዳኖስም ትይዩ ባለው በኮረብታ ፈፋ ውስጥ ተሸሸጋለው። ከዛስ በወንዙም ትጠጣለህ። ከወንዝ
ከወንዙ ትጠጣለህ። ቆሻሻ ከሆነ ወንዝ እንደምታውቀው ብዙ ነገር ይዞ ሰው ይሸናበታል፣ ከኋላ ሆኖ ምናምን ብዙ ነገር አለ። ከዛ ኧረ ቆይ አዳምጠን፣ ኧረ ለአላ ብለህ ኧረ አዳምጠኝ፣ ኧረ ቆይ አዳምጠኝ። እሺ ቀጥል። እሺ ከዛ እሺ አዳምጠኝ። እሺ ከዛ ቁራዎችም በዚያ ይመግቡ ዘንድ አዛለሁ አለ። ማን ነው የሚመግበው? ቁራ። አንዴ ሚዩት አድርግ፣ እየረበሸኝ ነው። ቆይ ጥያቄ ላቅርብ፣ እየረበሽከኝ ነው። ማን ነው መጋቢዎቹ? ጀማው ልባርኩ ቁራዎች ናቸው። ቁራዎችም በዚያ ይመግቡ ዘንድ አዛለሁ። ከዛ ቁራዎቹም በየጠዋትና በየማታው እንጀራና ስጋ ያመጡለት ነበር። ከየት ነው እንጀራ የሚያመጡለት? ስጋ። ይኸው ከዚህ ነበረ ስጋ የሚያመጡት ማለት ነው። ምክንያቱም ኦብቪየስሊ ቁራ የሚመገበው ስጋ እንደዚህ አይነት ስጋ ነው። ተግባባን? ስለዚህ ምን ትላለህ? ነቢያት እንደዚህ አይነት ምግብ ነው የሚመገቡት። ምን ትላለህ? ያው ድሩ ስለሰጣችሁ በጣም አመሰግናለሁ። ያው እግዚአብሔር ሁሉን ቻይ ነው። አይደለም በቁራ በማንኛውም እንስሳ የነብዩን ወይም ደግሞ የሚያገለግለውን ሰው መመገብ ይችላል። ቁራ ትክክል ነህ። እሱን አልተቃወምንም። ጥያቄው እሱ አይደለም። አንዴ እኮ ገብቶኛል። አልተቃወምንም። ያልተጠየቀውን አትመልስ። እኔ ሌላ ቦታ እና እግዚአብሔር ብለን ያዘው ወይም ደግሞ በእናንተ አላህ ብትሉት ሁሉን ቻይ ነው። ያ ማለት ቁራ የገማ ነገር ይበላልና እግዚአብሔር ደግሞ ቁራን ተጠቅሞ ደግሞ ሌሎችን የገማ ነገር ያበላቸዋል ማለት አይደለም። ቁራን ውሃ ጠጣ ብሎ ማዘዝ ይችላል። የሚሳነው ነገር የለም። ሌላ ነገር አይደለም። ቆይ የሚሳነው ነገር የለም አላለም። ቆይ ብራዘር ጥያቄ ሽፍታታል። የተጠየቀው ጥያቄ የገማ ስጋ የሚል የለም። ቁራ ኢብራሂም ቅዱሴ አዳም ጥያቄ ቁራ ጥንብ ነው የሚያነሳው። ብዙ ጊዜ ጥንብ ነው በአፉ የሚገባው። ይሄ ጥንብ በሚገባበት ስንት እርግብ ቆይ ገባኝ። ስንትና ስንት እንስሶች አሉ? ለምሳሌ እንትን እርግብ አለች፣ ብዙ ንጹህ የሆነች እርግብ። እሷ እያለች ነቢያትን ጥንብ በሚያነሳ ቁራ መመገብ እንደዚህ አይነት ጽዳት አላየንም። እንደዚህ ይኸው ተመልከት። እንግዲህ እንዲህ የጠነባባ ነገር የሚያነሳ ነገርን ነው እያበላ ያለው ማለት ነው። በእነዚህ ነው የሚያበላው እግዚአብሔር። ስለዚህ ወጥቷል። ሁለተኛ ጥያቄ ካለ ቀጥሉ ይምሩ ኢንሻአላህ። ምንም የሚመለስ ጥያቄ አለም ሲጀመር ማለት ነው። ቀጥሉ። ዘጋ ነው። እሺ አቡኪ ወይም ሳላህ አላችሁ ጥያቄ አላችሁ? እሺ አቡኪ አለ ጥያቄ አለኝ። ይምሩ ልክልሃለሁ። አንድ ጥያቄ አለኝ። ትልቁ የክርስትና ትልቁ መምህር ይሄ ግለሰብ ይሄ አውገስቲን ማለት ነው ኑዛዜ የሚለው መጽሐፍ የጻፈው አውገስቲን በወር ከአንድ ጊዜ በላይ አትታጠቡ፣ በወር ከአንድ ጊዜ በላይ መታጠብ በጣም በሽታ ነው ብሎ ያምናል። ባይዘው ቅዱስ አውገስቲን ማስረጃ ቀርበላችኋል። አሁን ይሄን ምነግራችሁ እንድትዘጋጁ ነው። ሁለተኛ ቅዱስ ጄሮም ማለት ነው ምን ብሎ ነው የሚያስቀምጠው? እንደውም በኢየሱስ ክርስቶስ መታጠብ የሚባል ነገር ስላለ ከኢየሱስ ክርስቶስ በኋላ የሚታጠብ አካል ምንም ሲጀመር አያስፈልግም አትታጠቡ ብሎ ያስቀምጣል። ጄሮም ያዙ። ቅዱስ አውገስቲን ምንድነው የሚለው? ገላን መታጠብ ወይ ደግሞ እንደዚህ ገንዳ ውስጥ ገብቶ የሚታጠቡ አካላትን ሙሉ በሙሉ ይከለክላቸዋል። አደራ ሴቶች ደግሞ ጄሮም ምንድነው የሚለው መሰላችሁ? በተለይ ምንኩስና ላይ ያላችሁ ሴቶች ራሳችሁ የምታጋጊጡ ከሆነ የምትዋዋቡ ከሆነ የምትታጠቡ ከሆነ ለፈተና ነው የምታጋልጡት። ሽታ ካሌለ አትታጠቡ ይላል። በቃ የምትታጠቡት ሽታ ካለ ብቻ። ይሄ እንግዲህ የኔ ጥያቄ ነው። ቀጥሎ ነው ያቀርባለሁ። በለው በቃ እንደዛ ማለት ነው። ሽታ ካሌለ ትጥበት የለም። አቡኪ አሁን ከማሳየህ አንጻር ያንተ ቅዱስ ነው። እስቲ እንመልከተው። ኦኬ አቡኪ ሪሙቭ አደረኩሽ ሀቢቢ። ሪፖርት አደረጉበት። አያችኋ? አቡኪ ላይ ሪፖርት አደረጉ። ያጀማ ኮፒ ሊንክ አደረጉ። ሪፖርት እየተደረገ ነው ያለው። ኤኒዌይ አቡኪ በሌላ አካውንት ነው። የአቡኪ አካውንት ተዘግቷል። አቡኪ አካውንት። እሺ እንቀጥል። ኢብሮ እንቀጥል። አላማቸውም እንደሆነ ታውቋል። አሁን የኢብራሂም አካውንት ተዘጋ፣ የአቡከር አካውንት ተዘጋ። የቀረው የኔ አካውንት ነው። ሁላችሁም ኮፒ ሊንክ አድርጉ። እሺ አሁን አቡኪ ያሳየን በቤተ ክርስቲያን አስተምሮ ራሱ ሰዎች መታጠብ እንደሌለባቸው አባቶች ይናገራሉ። እኔ ደግሞ መጽሐፍ ቅዱስ ላይ ኢየሱስ አይታጠብም ነበረ፣ ሐዋርያቱም አይታጠቡም ነበረ። ይታጠባል የሚል ጀግና ክርስቲያን ካለ ይግባ። ግን መጽሐፉ ቅዱስ የሚያስተምረው ኢየሱስ ራሱ ምግብ ሲበላ እንደማይታጠብ ነው የሚያሳየው። ውሸት ነው የሚል ክርስቲያን ካለ ይግባ። ወንድም ሳላህ አለ? ሳላህ
ሳላ ድምፅ አይሰማ ሀቢቢ ድምፅ አይሰማ ሀቢቢ ድምፅ አይሰማ ድጋሚ ሚዩት ነህ። ወደ ቀጣይ ትንሄድ ቶሎ። እሺ ማሂሩ አለ ማሂር ቀጥል። ምንም አልተሰማም ሀቢቢ ድጋሚ ገዝት ላክ ሀቢቢ ገባቸው ሪፖርት እየሆን ስለሆነ አሁን ሪፖርት ሲሆን ከተውን ሰውን እንትን ይላል። ስለዚህ ስቲክ ታገን ቀጣይ ብቻ ሙስሊሞች ኮፒ ሊንክ አድርጉ ታብታብ አድርጉ። እሺ አነዛናግም። ከዚህ በኋላ ኢብሮ መስፈርት ነው። ሪፖርት ባደረግ ቁጥር ድምፅ ባልተሰማ ቁጥር የሚሰማ ወንድም ይቀጥላል። ማሂር አለ አለ ኢምራን ሰማለሁ። ማሂር ኢየሱስ እጁ እንደማይታጠብ ማስረጃ አቅርብልን። ገስት ላይ 3 ክርስቲያኖች አሉ። ከሶስቱ መልስ ያለው ካለ ይመልስልሃል። ስለዚህ ማሂር ካንተ የሚፈልገው መጽሐፍ ቅዱስ ላይ ኢየሱስ እጁ እንደማይታጠብ ሐዋርያት እጃቸው እንደማይታጠብ ቃል በቃል የምታመጣው አቅርብልን ማስረጃ። እሺ 3 ክርስቲያኖች አላችሁ። የትኛው ታወራላችሁ? ትልቁ ላይ አድርገዋል ኢየሱስ አንዴ ካሜራ ልጥረገውና እሺ ይታያል። አዎ የሉቃስ ወንጌል ላይ ምን ይላል መሰላችሁ? ሉቃስ ወንጌል ምዕራፍ 11 ከ37 ጀምሮ ነውና ምን ይላል? ይህንንም ሲናገር አንድ ፈሪሳዊ ከእርሱ ጋር ምሳ ይበላ ዘንድ ለመነው፣ ገብቶም ተቀመጠ። አሁን ፈሪሳዊ ማለት እንዴት ልበላችሁ? ፈሪሳዊ ማለት በዛ ጊዜ የነበሩ በኢየሱስ ማያምኑ ሰዎች ነበሩ። ከዛ ከምሳም በፊት አስቀድሞ እንዳልታጠበ ባየው ጊዜ ፈሪሳዩ ተደነቀ ይላል። ኢየሱስ ክርስቶስ ምግብ ሊበላ ምሳ ሊበላ ተቀምጧል። ምሳ ሊበላ ተቀምጦ ይሄ ፈሪሳይ፣ እነዚህ ፈሪሳይ ደግሞ የተማሩ ናቸው፣ ጻርፋን ናቸው ምናምን ነገር እና እንዳልታጠበ ሲያይ ምን አለ? ተደነቀ። አሁን አስቡት፣ የተማረ ሰው ራሱ ሲያይ እየተደነቀበት ነው ኢየሱስ ላይ። አስቧል ኢምራን፣ አሁን አንተ አምላክ ላይ የተማረ ሰው በጣም ሲደነቅበት ምናምን ማለት ነው። ከዛ ኢየሱስ ይህን ከቨር ሲያደርግ ምን ይላል መሰለ? የሆነ ፓኒክ አድርጎ ይሆን አላውቅም። ይህን ከቨር ሲያደርግ ቁጥር 40 ላይ እናንተ ደንቆሮች አለ፣ እናንተ ደንቆሮች የውጭን የፈጠረ የውስጥን ደግሞ አልፈጠረም ምን እያለ ይመልስላቸዋል። ማቴዎስ ላይ ደግሞ ምን ብሎ ቀጠለለት? ሰውን የሚያረግ ሰው ይህ ነው እንጂ አለ። ስለ እንትን አውርቶ ስለ ልብ ምናምን አውርቶ ከአፍ የሚወጣ ግን ከልብ ይወጣል። ሰውን የሚያረግ ሰው ያ ነው አለ። ከልብ የሚወጣ ነገር ነው ሰው የሚያረግ ሰው። ሰውን የሚያረግ ሰው ይህ ነው እንጂ ባልታጠበ እጅ መብላት ሰውን አያረግስም ብሎ ቀጠለ። እንትኑን ከቨር እያደረገ ማለት ነው። አለመታጠቡን ከቨር እያደረገ ይህን ተከትሎ ቸርች ፋዘሮች ምን አሉ? ቅድም ያየነው ነገር ኢየሱስ ካልሸተታችሁ፣ ይምራን ግልጽ አድርጎ ግን አንዴ ካልሸተት ካትታጠብ ምን ማለት ነው? ያ አሁን ያጀማ ማሂር ያሳየን ነገር ዝም ብለን የምናየው ነገር አይደለም። ለምን ካላችሁኝ አምላካችን የኛ መመሪያ የሚሉት አካል ኢየሱስ አብዛኛው ኢትዮጵያ ሙሉ ምድር ላይ ያሉ ሰዎች ኢየሱስን ይከተላሉ ይላሉ። ኢየሱስን የምትከተል ከሆን ከአዳሚ ኢየሱስ እጁን አይታጠብም ነበረ። እዚህ ጋር እንዳውም ሰውን የሚያረግ ሰው ባልታጠበ እጅ መብላት አይደለም ብሎ ሰዎች እጃቸውን እንዳይታጠቡ ይናገር ነበረ። ወደ ላይ መልስልኛ እንዴ፣ ወደ ላይ መልሰው፣ እዛው ላይ አለ እጁ እንዳይታጠብ ተመልከቱ። ያው ይህን ሲናገር አንድ ፈሪሳዊ ምሳ ጋበዘው። ኢየሱስ ምሳ እንዲበላ ተጋበዘ። ምሳ ሊበላ ሰው ቤት ሄደ። ከዛ ከምሳ በፊት አስቀድሞ እንዳልታጠበ ባየ ጊዜ አለ። ስለዚህ ኢየሱስ እጁን አልታጠበም ነበረ። ማሂሮ ልጠይቅ አንዴ፣ ክርስቲያን ትፈቅድልኛለህ? ጠይቅ። ቀጥል። እሺ መሰሪው ሰላም ብያለሁ። ሰላም። ኢየሱስ እጁ ሲታጠብ በልተው አልበላም? መጀመሪያ የተረበሻችሁ ትመስላላችሁ። ተረጋጉና ወገን የተረበሻችሁ እናንተ ናቸው። ኧረ ተው፣ ይሄማ አይ የተቀባበላችሁን እንደተረበሽ። አሁን ጥያቄውን መልስ። ጥያቄውን መልስ። ጥያቄን መልስላለሁ፣ ግን ተረጋጉ። እንደዚህ አይደለም እኮ ጥያቄውን መልስ። ቀጥል። ኢየሱስ እጁን ሳይታጠብ በልተው አልበላም? በልቷል። እሺ እናመሰግናለን። በቃ እኮ መለስኩልህ። በቃ እናመሰግናለን። ዘጋ። ጥያቄ አለኝ። 4 ነጥብ ኢምራን ጥያቄ አለኝ። ስለዚህ እኔ ጥያቄ ትቀጥላለህ ሀቢቢ። በቃ ግን አንዴ እኔ አናጠባቂ ልዝጋ። በቃ ኢብራሂም ዘጋ ነው። ስለዚህ ሳይዘጋ ነው እንዳይዘጋ። እሺ እንደዛ ከሆነ ቀጥል። ያ እንዲዘጋ ስላልፈለግኩ ነው። እሺ ህይወት አለ እዚሁ ላይ ነው። ተመሳሳይ ነገር ነው። ህይወት አለ። ህይወት አለሽ? እንዴት ነሽ? አለን አልሐምዱሊላህ። ግን እመልስላችኋለሁ፣ ግን እናንተ ደግሞ ትዕግስት ልትሰጡኝ ይገባል። በዛ ላይ ደግሞ በቁርአን ላይ የምጠይቃችሁ ጥያቄ ችግር የለውም። ቆይ አሁን አንድ ጊዜ ተይ ህይወትዬ፣ ችግር የለውም። እንጠይቅሽና መጀመሪያ አሁን ጥያቄ እየጠየቅን ስለሆነ ከዛ በኋላ እንቀጥላለን። ኢየሱስ ብቻ ነው ወይስ ደቀ መዛሙርቱም አይታጠቡም ነበር? የኢየሱስ ደቀ መዛሙርት
እጃቸውን አይታጠቡም። ኢየሱስ እጁን በጣም ጥሩ። አንዴ ማቴዎስ ወንጌል ምዕራፍ 15 እውነት ተናገረች። ደቀ መዛሙርቱም ስለምን የሽማግሎችን ወግ ይተላለፋሉ? እንጀራ ሲበሉ እጃቸውን አይታጠቡም፣ እንደዚህ ይበላሉ ማለት ነው። ጋይስ ከስራ እንደመጡ ከሆነም እንደዚህ ነው የሚበሉት፣ አይታጠቡም። ቆይ ልመልስልህ ከጠየከኝ ኢብራሂም። አይ መጀመሪያ ከስራ የሚምጡ የትኛውንም እርሻ አርሰው የሚምጡ የትኛውንም ቀለም ይነካኩ ይታጠባሉ ወይስ አይታጠቡም ሲበሉ? ቀለም ይነካኩ እርሻ ምናምን የሚል የለም። አይገባኝ እና በህይወታቸው ዘመን ሽንት ቤት አይሄዱም እነዚህ ሰዎች? ሽንት ቤት በተጻፈው ላይ እናውራ ካወራ ሽንት ቤት አይሄዱም? ይሄዳሉ? ንገረኝ። እነዚህ ሰዎች ሽንት ቤት ይሄዳሉ ወይስ አይሄዱም? አልተጻፈም። ሽንት ቤት ሲሄዱ አልታጠቡም ስለሌለ እነሱ ድፍና ኢብራሂም አይልም እንደዚህ። እና ታዲያ እንዴ ትክክለኛ ጥያቄ አመለሽም እንዴ? ሽንት ቤት የሚሄድ ሰው ሽንት ቤት ከሄደ በኋላ እጁን ካልታጠበ ምግብ ሲበላ እጁን የማይታጠብ ከሆነ በጣም አነጋጋሪና በጣም የሚገርም ነገር ነው። እኔ በጣም ይቅርታ ኢምራን፣ እኔ ጨርሻለሁ። በቃ አመሰግናለሁ። እሺ ልጠይቅ። አንድ ሰው ለምሳሌ መታጠብ አክሰስ ባይኖረው ኢብራሂም፣ አንድ ሰው ለምሳሌ ያህል የሆነ በጣም ችግር ላይ ሆኖ አምላክሽ ቸግሮ አይችልም። ህይወትዬ ቆይ አንዴ ላስቆምሽ እዚህ ጋር። አምላክሽ ነው ሜሮን፣ ህይወት አምላክሽ ነው። አምላክሽ ውሃ መታጠቢያ ያለውም ያልሽ ነው። ውሃን የፈጠረው አምላክሽ በቆሻሻ እጁ በለጋልሽ ነው ያለሽው። አእምሮ ለመቀበል ይከብደዋል። ኤኒዌይ እናመሰግናለን። እሺ መንጌ ሰላም ብያለሁ። መንጌ ሰላም ብያለሁ። ኢምራን እዚህ ላይ ግን ላወርድና አመሰግናለሁ። አይ ኸይር ኢንሻአላህ። እሺ የሚመልስልኝ ሰው ካለ እስከዛው ሰው እኔ ገስት ላስገባ። ሆፕ አለ፣ ሆፕ ኢንተርቴይንመንት አለኝ። ተስማማበታለህ ኢየሱስ ሳይታጠብ መብላቱ ላይ? አይ እኔ ደግሞ እናንተ ጋር ቅሬታ ያለኝ ምንድን ነው? ቅሬታው ላይ እንደርሳለን። ሳይታጠብ መብላቱ ላይ ተስማማለህ? ሆፕ ምን ካስወጣኝ ለምን እነግርሃለሁ? የምታስወጣኝ ከሆነ ጥያቄ መልስልኝ ወይ እኮ ጥያቄ መልስልኝ። ሳይታጠብ መብላቱ ላይ ተስማማለህ ወይ? አሁን እሱ አይደለም ችግሩ እኮ። ሰላም ያልኩ ያለሁት እስካሁን ሲመልሱ እያስወጣቸው ነው ያለው። እየሰማኝ ነው ሆፕ? ሰምቻለሁ። ኢየሱስ ክርስቶስ እጁን ሳይታጠብ በልቷል አልበላም? በልቷል። ኦኬ አንተ ታጥበህ ነው የምትበለው ወይስ አታጥብ ነው የምትበለው? ታጥቤ። ስለዚህ አንተ ኢየሱስን አትከተለውም ማለት ነው ወይስ አንተ ከሱ ትሻላለህ? እቺን ብቻ ግልጽ አድርግልኝ። እንደሱ እንዴት ከኔ ከሱ ጋር እወዳደራለሁ እንዴ? አንተ ታጥበህ እየበላህ ነው። አሁን አስበው፣ ለምሳሌ የነብዩ ሰለላሁ ዐለይሂ ወሰለም ሱና ቢሆን ምናምን እኛ እንከተላቸዋለን እንላለን። አንተ ኢየሱስን አትከተለው? እከተለዋለሁ። እና ለምን ታጥበህ ትበላለህ? እንደዚህ እኮ ነው ኢብሮ እንደሚያሳይ እኮ ነው ብላት የነበረብህ። ማሰብ ያለብህ እጅ ሳይታጠቡ ከመብላትና 5 እንጀራና 5 አሳ አበርክቶ ከመብላት የቱ ይበልጣል? ኧረ ላሽ እንዴ ምን ሆኖ ነው? ሆፕ ኢንተርቴይንመንት የኔ ጥያቄ አንተ ከኢየሱስ ተሽለህ ነው እጅህ የምትታጠበው ወይስ ደግሞ ሌላ? ይሄ እኮ አሁን ሌላ ኢምፕሊኬሽን ነው ያለው። አሁን ይሄን ስታስተነትነው ማለት ነው አንተ አምላክህን ከአንተ በላቃለሁ እያልከው ነው አይደለ? እንደዛ አይደለም። ሲጀመር እሱ ሳይታጠብ በልቶ አስበው፣ እሱ ሳይታጠብ በልቶ ደቀ መዛሙርቱ ሳይታጠቡ በልተው አንተ እየታጠብክ የምትበላ ከሆነ እኔ ከእናንተ የተሻልኩ ነኝ እያልካቸው ነው። እንደሱ አይደለም እያልኩ ያለሁት። ለምሳሌ እኔ ስራ ሰራለሁ። እሺ ለምንድን ነው የምትታጠበው ታዲያ? ስራ ይሰራሉ እነሱ። አናጺ ነበር ስራ ስለምሰራ ነው እንዴ? አናጺ እኮ ነው ኢየሱስ። ስራ ባይሰራስ እንዴ? እጁ ኦኬ፣ እጅ ላይ እንትን የሚኖረው ኦኬ። ስራ ማይሰራ ሰው ሁሌ ንጹህ ነው፣ ምንም አይነካም። ንጹህ ምን ይሆናል ታዲያ? በምን ይቆሻል? ኦኬ፣ ተፈጥሯዊ ግዴታ የለባቸውም። ሽንት ቤት ምናምን አይገቡም? ሽንት ቤት ምናምን አይገቡም? እሱ ጋር ሽንት ቤት ይላል። ጥያቄ ነው። አይገቡም ይላል። አይገቡም ወይ ነው ያልኩህ? አይገቡም ወይ ነው ያልኩህ? እሱ ደግሞ ይታጠባሉ። አሁን እዚህ ላይ የለም እኮ እንደዛ የሚል ነገር አለ እዚህ ጋር። ሽንት ቤት ይገባል አይገቡም? ይሄን ብቻ መልስልኝ እኮ። መለስኩልህ እኮ። እዚህ ጋር ግን እንደሱ የሚል ነገር የለውም አይደለ? ኦኬ። እዚህ ጋር እጃቸውን ያልባቸዋል ያልባቸው ሲሉ እጃቸውን ያልባቸዋል ያልባቸው ምሳ ሊበሉ ሲሉ ግን እጁን ሳይታጠብ በላ ነው የሚለው። ስለዚህ እሑድ እኛ መታጠብ የለብንም። እኔ አሁን እሑድ ምንም አልሰራም። ስለ እሑድ መቻው ነው። ስለዚህ እሑድ ሳልታጠብ ነው መብላት ያለብኝ። ምንድን እሑድ እኔ ምንም አልሰራም።
ፍሪ ነኝ። አብዛኞቻችን እሑድ እሑድ ምንም አንሰራም። ስለዚህ ሳንታጠብ ነው መብላት ያለብን። ንጹህ ከሆንክ ምን ችግር አለው? ለምን አበላ? ኦኬ። ስለዚህ ማታ ባደርኩበት ምናምን ጠዋት እንትን ባልኩበት ውዬ ምናምን ራቴን አሁን እኮ እንደዚህ መጠምዘዝ እኮ አያስፈልገውም። ይኸውልህ መረዳት። አይ መጠምዘዝ አይደለም እሑድ ስራ የለኝም። ስለዚህ ሳልታጠብ አመሰግናለሁ። አንተ እሑድ እሑድ ሳትታጠብ ነው የምትበላው? እሑድ እሑድ ሳትታጠብ ነው የምትበላው አንተ? እሑድ እሑድ ሳትታጠብ ነው የምትበላው ወይስ ታጥበህ ነው የምትበላው? ስራ ካልሰራው ለምን ታጠባለሁ? እጅ ካልቆሸሸ ለምን ታጠቡ? እስኪ ንገረኝ። ኦኬ። ጠዋት ስትነሳ አትታጠብም እጅ? ቁርስ በላ ዝም ብለህ እንደተነሳ ነው የምትበላው? ጠዋታውን ተነሳሁ፣ ፊቴን ታጠባለሁ፣ እበላለሁ አይደል? ኦኬ። እጅን ሳትታጠብ የሚለው ጠዋት አይደለም የሚለው። በቃ ጋበዘው ገባ፣ እጁን ሳይታጠብ በላ ነው የሚለው አይደል? አምላክ ምንድነው ክፋቱ? ያሳዝናል። ምንም የሚያሳዝን ነገር የለውም። የሚያሳዝን ነገር አለ መሰለህ ማለት ነው። ጨርሰን ማሂሩ ማጠቃለያ እንስራበት አንዴ። አሁን ያጀማ ሆፕ ቆይ አንዴ ሚካኤል ተቀበልክ የምታወራው እኛ እናውራም እንዴ? አንዴ ረጋ ብሉ እንዴ! አሁን ደግሞ ተነሳባችሁ። አንዴ ረጋ ብሉ ባላ ውዶቼ፣ አንዴ ረጋ ብሉ። ችግር የለውም። እሺ በውይይት እንፈታዋለን። በውይይት ይፈታል። ማዋከብ እኮ አይደለም። ይኸውልህ ኖ አይደለም። ሆፕ አንዴ ረጋ ብሉ። ሶስት ሰው ያወራ ከምናወርዳችሁ ረጋ ብሉ አንዴ። እኛ እኮ አንድ ሰው አሁን ማሂር ሲያወራን ያልገባው ቆይ ላውራ። ይሄን የሚያብሽው አንተ ነህ። ረባሽ ውረድ። በቃ አንተ ታችሁ ነህ። ተረብሽሃል አንተ። ሆፕ በደንብ አዳምጠኝ። ማሂር እያለህ ያለው አምላክህ ሰው ሆኗል። ሰው ሆኖ ከአካባቢ ይገባል፣ እጁን ስራ ይሰራል። ደግሞ ኢየሱስ አናጺ ነበር። ኢየሱስ ግንበኛ ነበር። ቤት ይገነባ ነበር። ኢየሱስ ስራው ራሱ ግንበኛ የለም አናጺ ነው የሚለው። አናጺ ማለት ግንበኛ ነው። አልሸሽም ዞር ነው። ያው ነው ግንበኛ አናጺም ተመሳሳይ ነው። አቀላቀል እሺ ችግር የለውም። በቃ ኢየሱስ ግንበኛ ነው። ይሄ አናጺ ነው። አናጺ ነው። እሺ አንዴ ይቅርታ ላወራ አይደለም። ማን ይብሳል ከአናጺና ከግንበኛ? አናጺ እኮ እጁ እንዳለ እንጨት በእንጨት ሰጋቱራ በሰጋቱራ እኮ። ምን ሆነ? ቀጥል ይምራል። ኸይር ኤኒዌይ ኮፕ አሁን እያሳየህ ያለው ማሂር አምላክህ እጁን አይታጠብ ነበረ። ውሃ የፈጠረው አምላክህ በአንተ በቆሻሻ እጁ ነበር የሚበላው እየተባከነ ተቀበለው። አንተ ችግር የለውም ብለህ ዘሁል ጊዜ 33 ዓመቱን ነው የሚለው እጁን አልታጠብም የሚለው። አዎ የታጠበበትን 33 ዓመቱን የታጠበበትን አሳየን። ታጥበህ ያውቅም? አንተ አሳየኝ። 33 ዓመት አልታጠብም የሚለውን አሳየኝ። እኛ ቃል በቃል ደንቆሮ ያለበትን አሳየን። እጃችሁ አሳየኝ እኮ። ደንቆሮ ለምንድን ነው ያለው? ከዚህ በላይ ግዴታ አለብህ እንዴ? ከዚህ በላይ ቃል በቃል እኮ ያውራ። ኢየሱስ ምን አለ? እንመከተው። ኢየሱስ ምን አለ? ተመክላን ብብልህ የጌታ ቃል ማለት ነው። እናንተ ደንቆሮ ብቻ አለ። ደንቆሮ አይደለም። ያው ከደንቆሮ ቤት የተናገረው ነገር ተመከተ። ሰውን የሚያረክ ሰው ይህ ነው እንጂ ባልታጠበ እጅ መብላት አያረክሰውም አለ። ሲቀጥል ያ ፈሪሳዊ ለምን አልታጠብክም ሲለው ደንቆሮ አለው። ፈሪሳዊ ምንድን ነው ያለው? ለምን እጅህን አልታጠብክም ያለው። ግን ኢየሱስ ይሄን ለምን ጠየቀ አንተ ደንቆሮ ብሎ ተናገረ። እኔ ብሆን ምንድን ነው የማደርገው? ይቅርታ ረስቼው ብዬ እጄ ታጠብ ነበር። ረስቼው ከሆነ ግን አምላክህ እጁን ሳይታጠብም ሰው ታጠብ ሲለው ደግሞ ይሳደብ ነበረ። ረስቶ ከሆነ ታጠብ ሲለው ይሳደብ ነበር ነው። ኤኒዌይ ሀሳብህን እንደ ሀሳብ እንቀበላለን። ሆፕዬ የቀረ ሀሳብ ከተናገረና ከዛ በኋላ ወደ ቀጣይ እንለፍ። እሺ ስለ ቅድሙ ይሄ ችግር የለውም። ስለ ቅድሙ እንትን አይብሮ ስለ ጠይቀው ጥያቄ ግን መመለስ እፈልጋለሁ። ስለ ኤልያስ ቁርአን የሚወታ ጋር ተቀመጥ። አንዴ የሚወታ ጋር ተቀመጥ። እሺ ቀጣይ እናስተላልፍ። ይቀር ኤልያስ የእንትና የአይብሮ ይዘጋ ይሄ ይዘጋ ኢምራን ይዝጋ ማለት ነው። ኢምራን ይሄኛውን ይዝጋና ከዛ በኋላ ጠብቀ ነው የምንለው። ያ ምን አይነት መልስ ፈልጋችሁ ነው ለዚህኛው? አይ በቃ ሪያሊቲውን ማሳየት ነው የፈለግነው እኛ። ይሄማ መልስ የለውም እኮ ኢየሱስ ልጁን አልታጠበም አልታጠበም መልስ የለውም እኮ አልታጠበም የሚለው ግን እሺ ዙም አውት አድርገው ዙሚና ሚዩት አድርገው አንዴ ሆፕ እባክህን ከምናወርድህ ሚዩት አድርገው አንዴ ከዛ ትቀጥላለህ። እሺ ሚዩት አድርገው። እሺ ያ ጀማዓተል ኸይር ሶስቱ ክርስቲያኖችም እንዳመኑት መጽሐፍ ቅዱስም እንደሚናገረው አርአያቸው የሚከተሉት አካል ኢየሱሳቸው እጁን የማይታጠብ ሰው ነበረ። ስለዚህ ክርስቲያን ኢየሱስን የምትከተል ከሆነ እጅህን መታጠብ ኢብራሂም ፎቶ ይወጣልን። ኢየሱስ አናጺ ነበረ። ስራ ሰርቶ ሽንት ቤት ገብቶ እጁን አይታጠብ ነበረ። ማስረጃ ደግሞ የገዛ ወንጌላችሁ ማቴዎ የሉቃስ ወንጌል ምዕራፍ 11 ይህንም ሲናገር አንድ ፈሪሳዊ መጥቶ ምሳ ይበላ ዘንድ ያውም ተጋበዘ። ኢየሱስ ግብዣ ቀረበ እና ምሳ ተባለ። ግን ከምሳ በፊት አስቀድሞ እጁን እንዳልታጠበ ባየ ጊዜ ፈሪሳዊ ተደረገ። ኢየሱስ እጁን አልታጠበም። ዘሎ ምግቧን ያነሳል። አያህ አምላክህ እጁን ሳይታጠብ ዘሎ ምግብ ላይ ሄደ። ምግብ ይባላል ዝም ብሎ። ከዛ ፈሪሳዊ ምን አለ? ተደነቀ። እንዲህ ምን አይነት ሰው ነው አለ። እጁን የማይታጠብ ነው አለ። ከዛ ኢየሱስ ምን አለ? ደንቆሮ አለው። ቢላህ አለክ እንግዲህ ሆፕ ይታይ አምላክ ነው ሰው ጋር ደንቆሮ አላቸው እንጂ አላለውም። በግሉ ያው እናንተ ደንቆሮች ሚውት አድርግ እስቲ። ለምን ተናጠብቅ? ለምን ትረበሻላችሁ?
እና አምላክህ ምግብ ሊበላ ሂዶ ሰዎችን ይሳደባል፣ እጁን አይታጠብም ነው። ይሄ የክርስትና መጽሐፍ ቅዱስ ነው። ጨርሻለሁ። ኢምራን ጥያቄ አለኝ ለአንተ። ቆይ ጥያቄ አለኝ። ተረጋጋ። ነቲንግ አንዴ ጥያቄ አለኝ አንዴ። ቆይ እዚህ ጋር ይህንን ላቀረባችሁ ለማሂር፣ ለኢምራን፣ ለሌሎቻችሁም ምን መሰለ ይምሩ፣ አንድ ሰው ሳይታጠብ የሚበላው ሲቸኩል ነው። ኢየሱስ ይቸኩል ነበር እንደ ምግብ ለመብላት ማለት በጣም ችግር አለበት የምግብ ረሃብ ምናምን ማለት እንደዛ እኔ እስከማስበው ወይ ኖርማሊ ወይ ትክክለኛ ባህሪው ነው፣ አለዛ ደግሞ የሆነ በቃ ነው ኢብራሂም ለምግብ ይቸኩላል ማለት ወይ ነው ኢብራሂም እንደዛ ነው። እንደው ምንድነው የሚለው መሰላችሁ ከነ ማርያም ብር ምናምን ይከፍል ነበር የሚል ጥቅስ አለ ባይዘው ማቴዎስ ወንጌል ላይ ወላይ ሙድ እያስኩኝ አይደለም። ኧረ ኢብራሂም አልሳቀም። ጥቀስ እንደዛ የሚልበትን አውጣና አሳየን እስኪ። ወላሂ ያው ጥቅስ ነገር አይደለም ማውጣታኛል ማለት አይደለም። ወላሂ ከብቻ ሳይቀየም ፕሩፍ ወይ ችግር እንዴ ምን ሆናችሁ? አውቂ ለምን ፖይንት ሜክ አታደርጉ እኮ? ቆይ ላሳየህ። ቆይ አንዴ አሁን ጨፍል ነበር የሚለውን የለም ካለ አውጣ አሳየኛል። ያ ማለት ነው ቢኖር ከባድ ነገር ነው ማለት ነው። እሺ ነው አውጥቻ አሳየኛል። አንዱ ላይ ፖይንት ሜክ አድርጉና ካንዱ ወዳሉ ያው ሲጀመር ቆይ አንዴ ረጋ በሉ። አምላካችሁ ያደገው በልመና እንጀራ ነው። ኢየሱስ ያደገው የለማኝ እንጀራ እየበላ ነው። እየተለመነለት ነው ያደገው። ላሳያችሁ። ያው ቤታችሁ እኮ ለምና ነው ያሳደገችው። የአምላክ እናት እንኳን ሆና አምላክ እንኳን በልመና እንጀራ ነው ያደገ። ሰምተሃል? አምላክህ እየተለመነ እንጀራ እየተለመነለት ነው ያደገው አምላክህ። ስለዚህ አምላክ የሚበላው አምስት አሳና ይኸውልህ እንጀራ ያውላ ዳቦ ልጨርሰው አንዴ። ቄሱ ይናገር። ቆይ አንዴ ቄሱ ይናገር። ሀቢቢ ቄሱ ይናገር አንዴ። ቄሱ ያወራ። ቄስ እያወራ አይወራም። ቤታችሁ እኮ ለምና ነው ያሳደገችው። የአምላክ እናት እንኳን ሆና አምላክ እንኳን በልመና እንጀራ ነው ያደገ። ቤታችሁ እኮ ለምና ነው ያሳደገችው። ስለዚህ አምላክህ የሚበላው አጥቶ እየተለመነ ስለመብርሃን እየተባለለት ነው የበላው ማለት ነው። ያውም የልመና እንጀራ ይሄ ነው። ለምንድን ነው እንደዚያው? ለፈለገ ይሁን ዋናው ግን በልመና እንጀራ ደግሞ ማያለን እሱ አንዴ የፈለገ ይሁን ብቻ በልመና እንጀራ ነው። ሉቃስ 8ን ክፈትልኝ ብሮ። ቆይ እሺ ሀቢቢ ቀጥል። አቡጊ ቀጥል። እዚሁ ላይ ልጨምር። ሉቃስ 8ን ከቁጥር 1 ጀምሮ ክፈትልኝ ብሮ። ሳላ አንተ ማነህ? ኢምሮ አንተ ክፈት፣ እኔ ይሄንን ላሳይ። ቆይ ሳይ ኢምሮ ይክፈት። ቆይ እኔ ይሄማ መታየት አለበት። ተመልከቱ ኢብሩ ለምን ቶፒኩን አለ? ቆይ አንዴ ሀቢቢ ትቀጥላለህ። ቆይ ከዚህም በኋላ እየሰበከና ስለ እግዚአብሔር መንግስት ምስራች እየተናገረ በየከተማይቱ በየመንደሪቱ ያልፍ ነበር አለ። ከዛ 12ቱም ከእነርሱ ጋር ነበሩ አለ። ከክፉዎች መናፍስትም ከደዌም ተፈውሰው የነበሩ አንዳንድ ሴቶች እነርሱም 7 አጋንንት የወጡላት መቅደላዊት የምትባል ማርያም አለ። ከዛ የሄሮዶስ ምንድነው የሚለው? የሄሮዶስ አዛዥ የኩዛ ሚስት የዮሐናን ሶስና ብዙዎችም ሌሎችም ሆነው በገንዘብ ያገለግሉት ነበር አለ። ማን? ኢየሱስ ክርስቶስም ማለት ያው ኢየሱስ ያደገው በልመና እንጀራ፣ ማርያም እናቱ ለምና ያበላቸው በግል ንብረት በገንዘባቸው። ኢብሮ ጥያቄ አለኝ ግን ኢምራን። እሺ ይቀጥል። ለምና ባታገኝ ምን ሊሆን ነበር? አሁን በልጅነቱ የምታበላው ነገር ያው ለምና ባይሰጣት ሊሞት ነበር። አላማውን ሳያሳካ መቀንጨር ይባል ነገር ገጥማል በእኛ። ከመቀንጨር አልፎ ደግሞ እንግዲህ እሱን ለፈጣይንቶ አይደለ ግን ያኔ ይቀነጭር ነበር ነው። ለምን አምላክ ካልበላ ሰው ካልበላ ይቀነጭራል። ኢየሱስ ደግሞ እናቱ ማርያም ለምናን ያበላቸው። ስለዚህ የምንለምነው ካለ ግን አንድ አፎን ባይሰው አካውንት የተዘግቶ ነበር። አንተ ረስቸው ነው አካውንት የተዘግቶ ነበር ያ ጀማ። እሺ ሪስትሪክት አድርጎ ዘግቶት ነበር። አሳይቷል ኢምራን አንተ ጋር? እኔ እኮ ነው አወርኩ። እንትን ብሎብኝ ነበር እና እንትን አድርጉ ኢንሻአላህ። ፕሮፋይል ኮፒ ሊንክ አድርጉ፣ ቤቱን ፕሮፋይል ኮፒ ሊንክ አድርጉ። ያ ጀማ ቀጥሉ ኢምራን። እሺ አሁን ጥያቄው ላይ ያ ጀማ እስካሁን የኢብራሂም አካውንት ዘግቶብን እዚህ መጣን። የአቡኪ አካውንት ተዘጋና ሁላችሁ ኮፒ ሊንክ አድርጉ። እሺ ሆፕ ቆይ አንዴ ሆፕ አንድ ጊዜ በቃ አሁን ጥያቄያችን ኢየሱስ ክርስቶስ ሃይጅን ማለትም ይሄ በቃ ይሄ ንጽህና ምናምን የሚባል ነገር ነበረው ወይስ አልነበረው? በቃ አጭር ጥያቄ ነው የምንጠይቀው። ነበረው እና እጅ መታጠብ ንጽህና ነው አይደለም? ኧረ እባክህ መልስልኝ። ኧረ እጅ መታጠብ ንጽህና ነው አይደለም? መልስ።
ቀጥል። አሁን እንደዚህ ተገፋበሱ እንጂ እጅ መታጠብ ንጽህና ነው አይደለም? አይደለም። እጅን ስለታጠብክ ንጹህ ነው። እጅ መታጠብ ንጽህና ነው ወይስ አይደለም? አይደለም። ለማደል እንዳትሳሳት። አይደለም። እጅ መታጠብ ንጽህና አይደለም። ውጫዊ ሊሆን ይችላል። ቆሽሽ ምን ያደርጋል? ኦ ክስሙ ወላይ ቆይ ስንት ሰው እንዳለ 2002 ሰዎች 2200 ሰው አለ። መታጠብ በክርስትና ንጽህና አይደለም። ሪከርድ አድርጉ። ኧረ እየታጠብን እንዴ እንዳትሳሳት። እና አትታጠቡም እናንተ? ቆይ ትታጠባላችሁ አትታጠቡም? እና ፖለቲካውን ወደ ቆይ ትታጠባላችሁ ወይስ አትታጠቡም? እጃችሁ ስለታጠብን ንጹህ ነን ወይ? ገባኝ። የእጅ ንጽህና ነው። ስለ እጅ ንጽህና እያወራን ነው። የእጅ ንጽህና የሚጠበቀው ስለ እጅ ንጽህና ብቻ አይደለም። ለምን እንደሆነ የተናገረው እሱ የውስጥ እንመጣለን። እሱ ሌላ ንጽህና ነው። ምንም የውስጥ የለውማ። አንድ ጥቅስ ይዘህ ለምን ትከራከራለህ አንተ? እኛ ስለ እጅ ንጽህና ነው የምናወራው። እድፍ በእድፍ ሆነች። ጥቅሱ ክፈተውና እናውራበት እኮ ጥቅሱ ክፈተው። አየን እኮ ስንቴ ነው የምንከፍተው? ችግር የለውም። መች እናንተ አያችሁት እንጂ እኛ አየነው። እኛ ወራን በቃ እናቅልለው። ያው ክፈተው አንዴ እናቅልለው። በጣም አሪፍ። ቀደም ኢምራን ምን ስትል ነበር? ቆይ አንድ ሰው ማን ነው የሚያወራው? አከራባሽ አንድ ነቲንግ ታወራለህ። መጀመሪያ አንድ ነገር እንስማማ። ነቲንግ እጅ ሲበሉ መታጠብ ንጽህና ነው ወይስ አይደለም? ይሄን እንስማማ። ዮሐንስ አፈወርቅ ንጽህና አይደለም ይላል ይብሮ። ቆይ ኧረ ቆይ እኔ ስለ ነቲንግ ነው የማወራው። ቆይ አቡኪ እሱም ደግሞ እንመጣለን። አንዴ ንጽህና እጅ ሲታጠቡ ምግብ ሲበሉ እጅ መታጠብ ንጽህና ነው ወይስ አይደለም? እንደ ሰውኛ ንጽህና ነው። ይሄ ጥቅስ የተጠቀሰው ለትምህርት ሊሰጥበት ስለተፈለገ ብቻ። እኔ አልጠየቅኩም እኮ እጅ ሲበሉ መታጠብ ንጽህና ነው ወይስ አይደለም እኮ። እኔም እንደ ጥቅሱ ነው መመልስልህ። እንደ ራስህ ጥያቄ ነው የጠየቅኩህ። ስትሬት ፎርዋርድ እጅ ሲበሉ መታጠብ ንጽህና ነው አይደለም? በሰውኛ ንጽህና ነው ነገርኩህ እኮ። እኛ እኮ እንደ ብራዘር እኮ እኛ እኮ ሰው እኮ ነን። አይደለም አምላክ ነው። ክርስቶስ አምላክ ነው እያልኩ ነው። ክርስቶስ አምላክ ስለሆነ ሳይታጠብ ይበላል። ጥቅሱ ላይ ቀጥል ይብሮ። ከና ይደፉ ይበላል። ከና ይደፉ ከነ ቆሻሻው ጥቅሱ ላይ ቀጥል እኮ። እንደዛ ነው እያልከኝ ያለ። ጥቅሱ ላይ እንቀጥልና ከዛ ኮንክሉዥን ትሰጣለህ የራስህ። ቆይ መጀመሪያ እዚህ ላይ ሳንስማማ እንሄድም ወይ? ኢብራሂም ምንድነው? ስንታችሁ ነው የምታወሩት? ኧረ አንዳችሁ አውሩ። ይህን ያለ እኮ መረበሻ አያስፈልግም። ምን ሆናችሁ ነው ጋይስ? በቃ ንጽህናችሁን ጠብቁ እያልናችሁ እኮ ነው። ክርስቲያኖች ንጽህና ጠብቁ፣ ሌላ ነገር እኮ አይደለም አሁን። ስለዚህ ንጽህና ትጠብቃለህ። ነቲንግ ውጫዊ ንጽህና ጠብቅ። በቃ ውጫዊ ንጽህና ስትጠብቅ ምግብ ስትበላ እጅን ትታጠባለህ? እጄን እታጠባለሁ። ያው ኃጢአት አያጥብልኝም ውጫዊ ንጽህና። አረ ላሽ ኢምራን አውጣለሁ። ቆሻሻ ማጥብ በቃ ሚኪ ነቲንግና ሚኪ እናመሰግናለን። እሺ ኤኒዌይ ያው ንጽህናችሁን ጠብቁ ነው ዋናው ዓላማ። ግን መጽሐፋችሁ ላይ ኢየሱስም ሐዋርያትም ቅድም ሰምተው ከሆነ ኢየሱስ አምላክ ነው አለ። ሐዋርያት ምንድን ናቸው? ያው ሐዋርያት ራሱ ደቀ መዛሙርቱ፣ የኢየሱስ ተከታዮች፣ የመጽሐፍ ቅዱስ ጸሐፊያን፣ የእናንተ መሪዎች ተመልከቱም እንደሚያደርጉ ደቀ መዛሙርትህ ስለምን የሽማግሌዎችን ሕግ ይተላለፋሉ? እንጀራ ሲበሉ እጃቸውን አይታጠቡም እናሉት። በቆሻሻ እጃቸው ነበር የሚያስወጣቸው። አብይ ይምራል አብይ አህመድ ጠልዘው ነበር የሚያስወጣቸው። እነዚህ እዚህ ሀገር ቢሆኑ አብይ አህመድ አይሰማቸውም። ንጽህና ግድ ነው። ስለዚህ የመጽሐፍ ቅዱስ ጸሐፊያን ወገኖቻችን እጃቸውን አይታጠቡም ነበረ። እነሱ የምትከተሉ ከሆነ አትቆሻላችሁ ነው። ይህን ርዕስ በዚህ እናቁመው፣ በኋላ እንመለስበታለን። አሁን ወሳኝ ነገር አለኝ። ወሳኙ ነገር ምን መሰለህ ኢብሮ? ኢየሱስ ክርስቲያን ይባሽ ቀጥል። ከመዝጋታችን በፊት አንዴ የቅድሙን መልእክት እናሰማቸው ድጋሚ። የማማ ዝናሽ መልእክት እናስተላልፍ። ሰላም ሰላም። ቆይ አንዴ መንጌ ክፈት ሀቢቢ። መግማት ቆሻሻ ነው ደኔ የከረመው አልታጠበም እና መግማት ነው አለመታጠብ። ኤኒዌይ እማማ ዝናሽን ራሱ ስሟቸው ነው። ስለዚህ መጽሐፋችሁን መርምሮ ክርስቲያን ወገኖች ታጠቡ፣ ንጽህናችሁን ጠብቁ። ግን ስትታጠቡ አደራ የሚላችሁ በመራቅ አይደለም። እዚህ ጋር ኢብሮ ቅድም ረስተነዋል። ይሄን መናገር አለብኝ። ታጠቡት እንላችሁ መጽሐፋችሁ የቤተ ክርስቲያን መጽሐፍ እንደሚያዛችሁ እዚህ ጋር ምን ይላል? ያው
በእጆችህም እፍ ብለህ ከአፍህ በሚወጣ ምራቅ ታጠብ ይላል። ከላይ ያለውን ስትታጠቡ የቤት መታጠብ ያለባችሁ ወገናችን መታጠብ ያለባችሁ በምራቅ ሳይሆን በውሃ ነው። ግን ቤተክርስቲያኗ ያው በምራቅ ታጠቡ ከራስህ ጀምረ እስከ እግር ድረስ ንጹህ ሆነ ይችላል። ኤኒዌይ ይሄን ያዘው። አሁን ደግሞ ኢብራሂም በደንብ አዳምጠኝ። የማሳይህ ደግሞ ኢየሱስ እግሩን ታጥቦ እጣቢውን በብርጭቆ እያደረገ ያስጠጣቸው ነበር ለሰዎች። እግሩ ውስጡ የሆነ መሀል ቆሻሻ አይደለ? ያን ቆሻሻ እያወጣ ኢየሱስ ያጠጣቸው ነበረ። ማስረጃ አለኝ። ግን መጀመሪያ ማን ነው የሚመልሰው? ቆይ ክርስቲያኖች በደንብ ግቡ። አሁን አስገቧቸው። ኡስታዝ ጀማል አይ ቲንክ አሁን ጥሩ ስለሆነ ኡስታዝ ጀማል ብቻ ያስገቡሽ። እኔ ሰላም እንዴት ናችሁ? ኢብራሂም መልሳለህ አንተ ነህ አለን። አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባው። ትመልሳለህ? ይቅርታ እንግዲህ ይሁን ለመልስ ነው እና የገባሁት ቅድም የትንቢተ ዳንኤል ላይም ቆይ አንተ ዝም ብለህ ገብተህ የፈለግከው አታወራም። አሁን ጥያቄያችን ትመልስናለህ ወይስ ያለፈው መመለስ ፈልገህ ነው? ወገናችን አሁን ወሳኝ ጥያቄ አለ። ጥያቄውም አምላክህ እመልሳለሁ። እሺ መልስልኝ። ለምንድን ነው የእግሩን እጣቢ የሚያጠጣው? አውጣልኝ መጽሐፍ ቅዱስን መጀመሪያ። እሺ ኦርቶዶክስ ነህ ጴንጤ ነህ? ኧረ እኔ እግዚአብሔር ይመስገን ኦርቶዶክስ ነኝ። ኦርቶዶክስ ነህ። መጽሐፈ ስንክሳር በግዕዝና በአማርኛ መጀመሪያ ግን የቤተ ክርስቲያን መጽሐፍ ቤተክርስቲያኗ መጽሐፌ ብላ በብፁዕ ወቅዱስ ሊቃነ ጳጳሳት ዘኢትዮጵያ ያስቀመጠችው መጽሐፍ አትቀበለው? መጽሐፍ ቅዱስ ኦርቶዶክስ ናቸው። ኦርቶዶክስ መጽሐፍ ቅዱስ ብቻ አይቀበልም። ቆይ አንዴ አከላ ያለው መንገድ ትቀበላለህ? እቀበላለሁ። ቆይ አንዴ አዳምጠኝ። እሺ እኔን አንድ ደቂቃ 30 ሰከንድ ስጠኝ። እሺ ግን መጀመሪያ እሺ እኔን አዳምጠኝ። መጀመሪያ 30 ሰከንድ ነው ያልኩህ። እሺ አውራ 30 ሰከንድ ስጠኝ። እሺ ቀጥል። 30 ሰከንድ ብቻ። መጀመሪያ ከቅድም የጀምሩ ስታስተምሩ እየሰማችሁ ነበር እና ለምሳሌ ትንቢተ ዳንኤል ላይ ኢብራሂም ውሸት እያወራህ ነበረ። የመጽሐፉ ጸሐፊ ሳር ያለፈው ላይ ከፈለክ በኋላ እንመለሳለን። እባክህን ርዕስ አትቀይርብኝ። እሺ አካሄዳለን። መስመር በመስመር ነው የምንሄደው። ያለፈው አልፏል። አሁን ይሄን መልስ። ይሄን ከመለስክ በኋላ ከዛ ቀጥታ ውሸት ነው። አሁን ግን እሺ ከዚህ ጀምር ወገናችን አምላክህ የእግሩን እጣቢ ያጠጣ እያልኩ እኮ ነው ያሉት። ይሄ መጀመሪያ መልስ። አትመልስም? ይሄንን ኢብራሂም ሲያወጣው ዳንኤል ሳር ይበላል አሁን የተናገረው ውሸት ነው ትክክል ነው? መንጊ አንዴ ቆይ። ኢምራን አሁን የተናገረው ውሸት ነው ትክክል ነው? እውነት ከሆነ እሺ ወደ ኢብሮ እንለፍ። መጀመሪያው አሸሁን ዳንኤል ሳር ይበላል መንጊ ቆይ ኢብራሂም ሲያወጣው ለአንተ ድህነት ዳንኤል ነው ኢየሱስ ነው? ለአንተ ድህነት ዳንኤል ነው ኢየሱስ ነው? መጀመሪያው አሸሁን አስተካክላ እንጣለው ኢየሱስን። እሺ መጀመሪያው አሸሁን አስተካክላ። እሺ ዋሻ ኢብራሂም ዋሽቷል። ኢብራሂም ተገሰጽ እንዳትዋሽ ከሆነ በኋላ በቃ አልዋሽም ብሏል። ቀጥለው ኢብራሂም እስቲ ወይኔ እሺ በነገራችን ላይ ማለት ነው አሁን አንድ ጊዜ በቃ ይውረድ። ሌላ ሰው አስገቡ። ወደ ቀጣይ ያለፈው አልፏል። ግን ጀግናም ካለ እስካሁን ጀማ ቢላህ አለይኩም ይታያችሁ ማንም መልስ የመለሰ ዲያቆንም የመለሰ ክርስቲያንም የለም። ያው ግን ኢየሱስ እጁን እንደማይታጠብ አምነውልናል። ተባረኩ አምነዋል። አሁን ደግሞ ጥያቄያችን አምላክ እስቲ አንድ አዳምጡ ፕሊስ እባካችሁ። ለምንድን ነው እንደ ትልቅ ሰው የማትሉ? ልመልስልህ ነው። ሰምቻለሁ። ጥያቄ እያወራሁ ነው። ለምን ሰምቻለሁ እኮ ሰምቻለሁ። ጥያቄን ሰምቻለሁ። ልመልስልህ እስኪ ሚዩት አድርግሽ። ወገናችን አትረበሹ። እያወራህ አትግቡ መሀል ላይ በአላህ ስነ ስርዓት ተማሩ። አንተ ቅድም አውጥተህ ሚዩት ተብልሃል እኮ አይደለ? ጥያቄውን መልሰሃል። ጎበዝን። ኢየሱስ እጁን እንደማይታጠብ አምነሃል ብያለሁ። ስለዚህ ተራህን ጠብቅ። አሁን ኢብራሂም አዳምጡ። እዚህ ጋር ያላችሁ ሰዎች ኢየሱስ እጁን እንደማይታጠብ በቆሻሻ እጁ እንደሚል አሳይተናቸዋል። አሁን ደግሞ የምናሳያችሁ የእግሩን ቆሻሻ እያጠበ ለሰዎች ያጠጣ ነበረ ኢየሱስ። ይሄን የሚመልስ ክርስቲያን አለ? ደስ ላይ ካላችሁት እኔ ልመልስልህ። ኢምራን አንዴ አዳምጠኝ አንተምና እኔ ልመልስልህ። ረጋ በል ግን አንተ መጀመሪያ ረጋ በልና እኔ ማሻአላህ። እሺ ትመልስልኛለህ። ግን አንዴ ቆይ እንግባማና ጴንጤ ነው ኦርቶዶክስ ነህ? እሺ እኔ ከሙስሊም ወደ ኦርቶዶክስ የገባው ሰው ነው። ስለዚህ ሙስሊም ነበር። ይጠየቅ ለአቡኪ አስረክቤያለሁ። አቡኪ ከዛ ጠይቀዋለሁ። አቡኪ ኧረ ስለ ውዱ ረካማ ያውቃል። ጎበዝ ነኝ። እሱ ይቅር። ስለ ውዱ ረካ ታውቃለህ አይደለ? ይመር እየሰማኸኝ ነው? አሁንም ስለ መጽሐፍ ቅዱስ ጥያቄ እኮ ስለ ውዱ ረካ ታውቃለህ አንተ ማለት
ያለህበትን ደረጃ እንዳቅ ነው የምጠይቅህን ጥያቄ። አሁን ጠይቅ ብለው ሲሰጡኝ ምርጥ ጥያቄ መጠየቅ አለብኝ። ስለ ውዱ ረካ ታውቃለህ አይደለ? እኔ ነገርኩህ እኮ ስማኝ፣ እስልምና ውስጥ እያለሁ ብዙም አይደለም፣ ግን ክርስትና ስቦኝ ማርኮኝ። ውዱ ረካም ቢያንስ አታውቅም? የውዱ ረካ 3 እንደሆነ አታውቅም? የውዱ ረካ 3 እንደሆነ አታውቅም? ይመር እኮ የውዱ ረካ 3 እንደሆነ ሁላ አታውቅም? እኔ እስልምናን አላውቀውም ነበር። በቃ ከዛ ወጥቼ ዝም ብዬ ገባሁ። አልነበረማ በቃ ሙስሊም ነበርኩኝ። አልነበርክም። ቀጥል ይምሩ። የለም ምን ሆነ? አያቻ የውዱ ረካ ራሱ አያውቅም። ለማንኛውም ዝም ብዬ ነበርኩና ዝም ብለህ አታወራ ወገናችን። ኤኒዌይ ይሄ መጽሐፍ ይታያል? ይኛል። እሺ እናንብብልኝ። አንብብልኝ። ምን ነው ዝም አልክ? አንብብ። በውስጣችን ልብስን ከፍ አድርገህ አንብብ። አንብብልኝ። አይታየኝም። ይሄ አይታይም? ይሄ አይታይም? ክብር ይግባውና ጌታችን ኢየሱስ ክርስቶስ ያየው ዘንድ የተገባው ሆኖ ነበር። ጌታችንም ብዙ ጊዜ ይገለጽለት ነበር፣ ከእርሱም ጋር ይነጋገር ነበር። እርሱም እግሩን ታጥቦ ጣቢውን ይጠጣው ነበር። በአንዲት ቀንም የመድኃኒታችን እግሮቹን አጥቦ ግማሹን ጠጥቶ ግማሹን ለደቀ መዝሙሩ እንዲጠጣ ተወለት። የምትፈልገውን አስነብብከኝ፣ ከዛ ወሰድከው። አዎ አንብበዋል። ሌላም ደግሞ ልጨምርልህ። ኢየሱስ ክርስቶስ በግርግም ነበር የተወለደው። ይሄ ራሱ ተአምር ነው። የሚገርም ነው በጣም። አህያ እንትን ውስጥ የታየሽ ችግር የለውም። እሱን ተው፣ ሌላ ጊዜ እናወራበታለን። አዎ ግን አህያው እሱን ተውና አሁን እዚህ ጋር አንድ ጥያቄ ልጠይቅህና ኢየሱስ ምኑን ያጠጣቸው? ይሄ እኮ መጽሐፍ ቅዱስ አይደለም። ባይዘው ከመጽሐፍ ቅዱስ ውስጥ ልትክደው ነው መጽሐፍህን። ቤተክርስቲያኗ መጽሐፍ ብላ ያሳተመችው መጽሐፍ ልክድ ነው። ቤተክርስቲያኗ በብፁዕ ወቅዱስ ጊዜ ያሳተመችው መጽሐፍ ልክድ ነው። ካደው እና በቃ ውጣ። ችግራችሁ ቆይ አንዴ ሚውት አድርገው። ይመር ዝም በል አትግባ። ዝም በል ንገረው እስኪ። አታስወርዱ፣ ሰውን አታስወርዱ። ሀሳብ አስጨርሱ። ማንም አላወረደህም ሀቢቢ፣ ማንም አያወርድህም። ብቻ ጥያቄው መልስ። ውረድ ምናምን አትበል። ሚውት አድርግ ነው ያልኩት። አንተ ሲያቋርጥህ አትረብሽ ሆነ ያልኩት። ሁለት ክርስቲያን ማዋት የለበትም ነው። ጋራ ራሱ እየረበሽ ስለሆነ ማለት ነው። አሁን ይመር ጥያቄያችን ምንድን ነው? የእግር እጣቢ የጠጣው ማን ነው? ይኸውልህ በክርስትና ንጽህና የልብ ንጽህና ነው። ለምሳሌ አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 4 እንደዚህ የሚል ቃል አልጠይቅም። እባክህ ርዕስ አቅይር። ጥያቄያችን ቃል ሲነገራችሁ ለምን ብሎክ ታደርጋላችሁ? አዳምጠኝ፣ መጀመሪያ አዳምጠኝ። ጠይቅ አድርጌሃለሁ። ርዕስ አቅይር። ኢብሮ ድምጽ ይሰማል? ቆይ አንድ ኢብሮ ድምጽ ይሰማል? አይ አይደለም፣ ጥያቄ እሷ ነበር። ይመር ቆይ ኢብሮ ኔትወርክ ይዞኛል መሰለኝ። ስለዚህ አንተ ቀጥል አንዴ። እሺ ብራዘር፣ ይመርዬ ይኸውልህ እኛ ስለ ውስጥ እሺ፣ ስለዚህ በክርስትና የውስጥ እንጂ የውጭ ንጽህና የለም ነው ባጭሩ። እንስማማ። ሰማኝ እኮ ኢብሮ። እሺ እኔ እናንተ እናውራ። ኢብሮዬ እናውራ። በቃ በክርስትና ንጽህና ከተባለ የልብ ነው። በቃ እንስማማ። የልብ ንጽህና በክርስትና አለ አይደለ? ይመር እሱን ልንገርህ። በቃ አትንገረኝ አለ። በቃ ጨረስን። በክርስትና የውጭ እንዴ ሰማኛ፣ አድምጠኛ። ምን ያደርግልኛል? በቃ በክርስትና የልብ ንጽህና አለ፣ የውጭ ግን የለም አይደለ? እኮ ልነግርህ ነው እኮ። እሺ ንገረን። ሁለት ሰከንድ ቀጥል። ለምን 2 ሰከንድ? እኮ የሰው ልጅ እኮ ምራቁን ተፍቶ እኮ እንትን አይልም፣ አይጨርስም እኮ። እንኳን አውርቶ አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 3 እንደዚህ የሚል ቃል አለ። የእግዚአብሔር ፈቃድ እርሱ መቅደሳችሁ ነውና ከዝሙት እንድትርቁ ይላል። አንደኛ ቆሮንቶስም ላይ ስጋችን የቅዱስ መንፈሱ ማደሪያ ቤተ መቅደስ እንደሆነና በሰውነታችን እግዚአብሔር ማክበር እንዳለብን ያስተምራል። ተረዳኝ? ተስማማ። ንጽህና የልብ ነው። በቃ የውጭ ግን የለም። የውጭ ግን የለም ማለት አይደለም። በቃ ያው ኢምራን ከፍቶላል። የእግር እጣቢ ንጽህና ነው። ከጤና አንጻር እየሰማኝ ነው። ከጤና አንጻር የውጭ ንጽህና ብትጠብቀው ይጠቅምሃል። ከህመም ከበሽታ ትድንበታለህ። ገባህ? ባትጠብቀው ኖርማል ነው። ለመዳን ሰማኝ ለመዳን ኖርማል ነው አይደለ? አይ ኖርማል ልትታመም ትችላለህ እንጂ አንተ። እናመሰግናለን። በቃ ከኢየሱስ የተማርነው ይሄንን ነው። የእግር እጣቢ መጠጣት የተማርነውንም ልንገርህ። ይሄው እኮ የተማርነው እኮ አንዴ ስለ ውጭ ነው የምናወራው። ከኢየሱስ የተማርነው የእግር እጣቢ የእግር እጣቢ መጠጣት፣ ከዛ ደግሞ ሳይታጠቡ መብላት፣ ደቀ መዛሙርቱን ማስተማራቸው እንደዛ ነበር እንዳለ ሲበሉ የነበረው ማለት ምንም
እጃቸውን እንዳለ ሲጎርሱ ይነ ቆይ አንዴ ልጨርስ እንጂ ይሄ በቃ ተማረ ነው። ይሄ ወይ ቀጥሉ። ይኸውልህ አንድ ነገር አቡኪና ሳላህን እነሱንም አስገባቸው። እሺ እኛ ብቻ እንዳንሆን። ቆይ ይመር አንድ ይዘጋባል። አዎ ሞዴሬተሮች አስገቡ። እሺ ካለው አስገባቸው። ትልቁ ስራ ስለሆነ እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። የእንግዳ እግር እጣቢ አይደፋም። ውጭ ሁሉ ቤቱን አንዳንዶች ዛሬም አሉ ምዕመናን በእውነቱ ማለት ነው የእንግዳ እግር አጥበው ቤታቸውን የሚረጩት እግር ማጠብ የመድኃኒዓለም ትልቁ ስራ ስለሆነ ስለዚህ እግር እያጠባችሁ እግር ማጠብ አሉ። ሰማኝ እግር ማጠብ አሉ። ይምራል የመድኃኒዓለም ታላቅ ስራ ነው አይደል? አዎ የማን ስራ ነው? እግር ማጠብ እጣቢው ምን ያደርጉት ነበር? እግር ማጠብ የማን ስራ ነው ነው ያሉት? አዳምጥ መጀመሪያ የመድኃኒዓለም ስራ ነው። የመድኃኒዓለም በጣም መድኃኒዓለም ለኛ ምናችን ነው? አምላካችሁ። ችግር የለም በእናንተ አምላክ ሰውየውን አምላክ ታመልኩታላችሁ። አምላክ ሆኖ እግር የሚያጠብ የፈለገ እህትናን የሚያስተምር ችግር የለም። አሁን ጥያቄያችን እሱ ሳይሆን አምላክህ ለምንድን ነው ለሰዎች የእግሩን እጣቢ የሚያጠጣ? መጀመሪያ አጠጥቶ አላጠጣም? እመንልኝ ኢየሱስ የእግር እጣቢ አጠጣ የሚል መጽሐፍ ቅዱስ ውስጥ አውጣ። አንድ ጥቅስ ይሄን አባት ተቀበላቸው። አንድ ጥቅስ ይሄን አባት አትቀበላቸው። መጽሐፍ ቅዱስ ይሄን አባት አትቀበላቸው። አትቀበለውም። ይሄን አባት አትቀበለው። እየሰማኸኝ ነው? ካደው። እሺ ይሄም አባቱን ካደው። በቃ አባቱን መካከል ሰራችሁ ነው። ካዱ። መጽሐፍህን ካደው። ይሄን መጽሐፍ ልክር ነው። መጽሐፍ ስንክሳር ልክር ነው። ቤተ ክርስቲያኗ ያሳተችው መጽሐፍ ልክር ነው። ወገናችን መጽሐፈ ስንክሳር ማለት ያጀማ ገድልም አይደለም፣ የቤተ ክርስቲያን የትምህርት መጽሐፍ ነው። እዚህ ጋር ቃል በቃል ያው ኢየሱስ ያው ክብር ይገባውና ጌታችን ኢየሱስ ክርስቶስ ይገለጥለት ነበረ። ከዛም በኋላ እሱም እግሩን አጥቦ እጣቢውን ይጠጣ ነበር። ያው እሱም እግሩን አጥቦ እጣቢውን። ስለዚህ የእናንተ አምላክ በጣም ጥሩ። በጣም ልመልስልህ ኢምሩ፣ እዚህ ላይ ልመልስልህ። ታዮቹ ቆሻሻን ነገር ያጠጣ ነበር። መጀመሪያ ላይ ልመልስልህ ኢምሩ፣ መጀመሪያ እንዳጠጣ ልመልስልህ። በቃ እናመሰግናለን። አምናሃል። አሁን ቀጥል። ልመልስልህ። እሺ እንዳታቋርጠኝ ይምራል። ሚዩት እንዳታረገኝ፣ እንዳታቋርጠኝ። አታስብ። እኔ ዋናው አምላክህ እጣቢ ማጠጣቱን ማመንህ ነው። በቃ ተመልሶልኛል። ግን ስላመንክ እድል ልስጥህ። ያወራ። እሺ አሁን ለምሳሌ ያነሳችሁት ሀሳብ ስለ ንጽህና ያነሳችሁት ሀሳብ ከውጭው አካልነት አንጻር ቅድም ነግራችኋለሁ። በሽታ ሊይዝህ ወይም ላይይዝህ ይችላል። ነገር ግን እናንተ ጋር ስንመጣ ነብዩ መሐመድ እዚህ ጋር የለም። አየህ መጽሐፍህን በእግርህ ቆመህ መመለስ አትችልም። መጽሐፍህን መመለስ አትችልም። እናመሰግናለን። ዋናው ኢብራሂም አንዴ ሰምተኸው አይደለ? መጀመሪያ ምንድን ነው ያለው? መጀመሪያ መጽሐፉን አልቀበለውም አለ። መጽሐፉን ካደው። በኋላ ግን አምኗል። አላሁ አክበር። ስለዚህ ወገኔ አንተ አምላክ የምትለው ግም ነገር፣ ቆሻሻ ነገር ለተከታዩ የሚያጠጣ መጽሐፍ ነው። እምነቱም እንደዛ የሚያስተምራችሁ ማለት ነው። እና ሰምታችሁ እኮ አባቱ ምንድን ያለው? አይደፋም፣ ቤት ራሱ ይቀባል። ስለዚህ ግም ውሃ ቤታችሁን ቀቡ። እግሩን አጥባችሁ መሀል ያለውን ቆሻሻ ጥፍር ያለውን ቆሻሻ እያወጣችሁ ቤታችሁን ቀቡ እያለ ያስተምራል። መጽሐፍ አልዋሸንም፣ ያውቃል በቃል መጽሐፈ ስንክሳር እና አባ ስማቸው ማን ነው? አቅርበናል። ዘጋን። ኢብራሂም ሶስተኛ ጥያቄ አቡኪ አለ። ቆይ አቡኪ እና ማሂር ሲመጣ ማለት ነው የእንግዳ አጣቢ የማይደፋ እንግዳ ረጅም ጉዞ ተጉዞ ነው የሚመጣው። ያ በጣም ብዙ ነገር አስበው፣ ያ ሁሉ አዋራ ምናምን ይታጠባል ማለት ነው ቤቱ ባው ለዛ ጅጋር ነው። በጣም ለአላህ ብላችሁ አንድ ጊዜ አተልቁኝ። ላወራ አይደለም አንድ የዚሁ ጋር ይቅርታ እና አቡኪን ታተልቋለህ ወዲያው ነው። እሺ ምን አለች መሰለ ኢምራን፣ ይህንን ስታቀርቡ እዚህ ጋር ወገናችን ንጽ ምናምን የምትባለች ምን አለች መሰለ? እኔ ራሴ ምን አለች? ኧረ እኔ ራሴ ለራሴ እጠጣለሁ ካገኘው አምላኬ እኮ ነው እያለች ያው የእግሩን ጣቢ እጠጣለሁ እያለች ነው። ስለዚህ አሁን እንደዚህ አይነትም አለ። መቀጠል ችግር የለውም። ኢብራሂም የእንግዳ እግር ጣቢ ይሳል። የእንግዳ ምሳሌ እኔ እንግዳ ሁኜ እሷ ቤት ብሄድ ትጠጣልኛለች? አስበው ይምሩ
ስማ ኢምራን፣ ቆይ ይቅርታ፣ ጫማው ደግሞ ስኔ ምናምን ካለው ድምፅ ካለው ደግሞ በቃ ተው። ሱር አለ እኮ ከትንሽ ቆይታ በኋላ ምን ሆናችሁ? አቡኪ